ሰላም ጤና ይስጥልኝ ተመልካቾቻችን የሳምንታዊ ናሁ መርሎት የተሰኘው ዝግጅታችን ነው። እኔ ቃል ኪዳን ኃይሉ ነኝ። አብራችሁን ቆዩ። የዛሬ እንግዲህ በብዙ ስራዎች እናውቀዋለን። በዝግጅት በድርሰት እንዲሁም ደግሞ በትወና። በድርሰት 16 እና 3ኛው ኪዳን የተባሉ መጽሐፍትን፣ በስክሪፕት ደግሞ ምን ልታዘዝ ድራማ ላይ ከዋጄ ጋር ወይም ከባኃይሉ ዋሴ ጋር በመድረስ እናውቀዋለን። አሁን ደግሞ አስኳላ ላይ ስክሪፕት ሱፐርቫይዘር በመሆን ዲኤስቲቪ ላይ በሚታየውን ድራማ እናውቃለን። በትወና ኢትዮጵያ ላይ በእናት መንገድ፣ ስንብትና 9 ሞት ላይ በደንብ አድርጎ ሲተውን እናውቀዋለን። በጽሁፍ ደግሞ ከመጽሐፎቹ ባሻገር ምን ልታዘዝ ላይ አዘጋጅም ጸሐፊም በመሆን አስኳላ ላይ ደግሞ ተዋናይ በመሆንና ስክሪፕት ሱፐርቫይዘር በመሆን እናውቀዋለን። ዛሬ ግን የምንወያየው በይበልጥ 3ኛው ኪዳንና 16 የተባሉ መጽሐፍቶቹ ላይ ነው። ሀሳቦች ላይ እንሟገታለን፣ ሀሳቦች ላይ እናወራለን። አብራችሁን ቆዩ። ደሞዝ ይህን እድል ስለሰጠኝ ካለህ ከተጣበበ ጊዜ እንግዲህ በጣም ብዙ ስራዎች ናቸው የተጠቀሱት። እነዚህን ሁላ ስራ ላይ ነህ። በይበልጥ ደግሞ አሁን ዲኤስቲቪ የሚታየው ላይ አስኳላን እየሰራህ ነውና ቀጣዩ መጽሐፍ የ3ኛው ኪዳን እንደሚቀጥል እየጠበቅን ነውና ከነዚህ ሁላ ስራዎችህ ይህን ጊዜ ሰጠኸኝ እዚህ ናሁ ስቱዲዮ ስለመጣህ በእኔና በናሁ ቴሌቪዥን ተመልካቾችም ምስጋናዬን አቀርባለሁ። እኔም ጊዜ ያክብርልኝ እዚህ ድረስ ጠርተህ እንድናገር እንድንወያይ እድሉን ስለሰጠኝ ቃል ኪዳን አመሰግናለሁ። አመሰግናለሁ። ደሞዝ ብዙ ጊዜ እኔ ተኳሬ ማተኩረው ስራዎች የሚያተኩሩት ሰው ላይ ነው ትላለህ። ከዛ ሰው ደግሞ ቀን ነው ትላለህ። ሰው የተፈጠረው 6ኛው ቀን ላይ ነው ትላለህ። እንደገና በ6 ገና በጣት በሚቆጠሩ ቁጥሮች ተዘልና ደግሞ 930 ነው። ከዛ 1000 ሊሞላ ሲል ነው የጎደለው ትለናለህ። ብዙ ግልጽ አይደለም በእግዚአብሔር አቆጣጠርና በሰው አቆጣጠር ትለናለህ። አንዱ ቀን እንደ 1000 ዓመት ይቆጠራል ትለናለህ። አንዳንዴ ደግሞ አንዱ ቀን እንደ 100 ዓመት ይቆጠራል ትለናለህ። ለምሳሌ ሙሴ ላይ ስትመጣ 40 ቀን 4000 ዓመት ነው ትለናለህ። እንደ 100 ዓመት ቆጥረው ማለት ነው። አንዳንዴ ደግሞ 1000 ዓመት ነውና ሰው ላንተ ምንድነው የቀን አቆጣጠሩ እስኪ ብታስረዳ። እንግዲህ ያው ያነሳቸው እንዳለ ሙሉ መጽሐፉ ነውና እንዴት አድርጌ ጠቅልዬ እንደምነግርህ አላውቅም፣ ግን እስኪ ከሰውን ጀምር። ሰው አንድ ሰው እንትን አለ አላስታውስኩትም። አንድ ደራሲ ገጣሚ ነው፣ ዓለም አቀፍ እውቅና ያለው ሰው ነውና ዓለም የተሰራችው ሳይንቲስቶች ዓለም የተሰራችው ከአተም ነው እንደዚህ ይላሉ። ደራሲያን፣ ከያንያን፣ የጥበብ ሰዎች እና የሃይማኖት ሰዎች ዓለም የተሰራው ከስቶሪዎች ነው ይላል። ከታሪኮች ነው። ብዙ ስቶሪዎች አሉ። ሰው ራሱን የሚሰራባቸው ታሪኮች አሉና ከዛ ውስጥ ከነዚህ ሁሉም ማህበረሰብ ጋር ብትሄድ በቋንቋ በንግግር በዚህ ውስጥ ነው የምንግባባው። እንደዛ ነው የምኖረው። መናገር፣ ማውራት፣ ቃል ነው ሰውን የሚሰራው እና ስለዚህ በየሀገሩ የሚነገሩ ተረኮች አሉ። አገሮች ራሳቸውን የሚሰሩባቸው፣ ማህበረሰብ ልጆቹን የሚሰራው፣ ወላጅ ልጁን የሚያናግረው፣ የሚመክረው፣ የሚኮተኮተው፣ የሚገስጸው፣ የሚያስተምረው በቃል በትምህርት እንደዚህ ነው እና እዚህ ትምህርት ውስጥ ነው ታሪክ ያለው ስቶሪ ነው። ተረኮች ያልናቸው ነገሮች ያሉት እዛ ውስጥ ነው ያሉት እና ሰው በእነዚህ ታሪኮች ውስጥ ነው ተሰርቶ እዚህ የደረሰው። ለእያንዳንዱ ሳይንሳዊ ግኝትም እንደዚሁ ከጽንሰ ሀሳብ ከምልከታ ወደ ጽንሰ ሀሳብ ከጽንሰ ሀሳብ ያለ እንደዚህ አሁን ወደ ቲዮሪ ይደረላል። ለእያንዳንዱ ነገር እውነትን ፊት ለፊት ስለማናት ለእውነት ተረክ ነው የምታዘጋጅ። የተሻለው ተረክ የቱ ነው? የተሻለ የሚያሰኘው ምንድነው? ለሰው ባህሪ እኔን በደንብ ይገልጽልኛል፣ ለአእምሮዬ ምክንያታዊ በመሆን ወይ ደግሞ በመንፈስ ለኔ ቅርብ በመሆን የሚያደላድለኝ ወደ ቀጣዩ የህይወት ጉዞ የሚመራኝ ቃል ተረክ የቱ ነው የሚለው ነው የሚለየው እንጂ ሁሉም ስለ ሰው ማንነት ስለ ሰው ማህበራዊ ህይወት ተረኮች አሉ። ከነዛ ውስጥ አንዱ ተረክ ምንድነው? ሰው እንዴት መጣ፣ ሰው ምንድነው የሚለው ነው አንዱ። ስለዚህ ሁሉም ማህበረሰቦች አሉ እንደዚህ በየማህበረሰቡ ብትሄድ
የሚገርሙ ተረኮች አሉ። እንደዚህ ሰው ከዚህ ነው የመጣው፣ ከዚህ ነው የተሰራው፣ ሰው ማለት ይሄ ነው ይላሉ። ሳይንስ ደግሞ በራሱ እንደገና ሌላ ታሪክ ለመፍጠር ቀን ከሌት እየደከመ ያለበት ብዙ አለ እና ግን እጅግ ከተረኮችም ደግሞ የተሻሉ ተረኮች ተብሎ ሰዎች እውቅና የሰጧቸው ያሳደጓቸው አሉ። አሁን ዝም ብዬ እንደ አንድ ምንድነው አካዳሚክ ቀለም ሰው መጽሐፍትን እንደሚያጠና ሰው ነው ነገር መንፈሳዊ ነገር በኋላ እንመጣበታለን። ከነዚህ ተረኮች ትልቅ ተጽዕኖ ከፈጠሩትና ዓለምን በሙሉ የተመራባቸው ካሉት የተረኮች ትልቁ ድርሻ የሚይዘው የአዳምና የሔዋን ተረክ። አዳምና ሔዋን የሚባሉ ወንድና ሴት ተፈጠሩ። ሲፈጠሩ እንደዚህ የሚለው የመጽሐፍ ቅዱሱ ቃል ወይም ትምህርት አስተምሮ ዓለምን እስከ አሁንም ድረስ ማለት ነው እየመራ ያለ ተረክ ነውና በዛ ውስጥ ማናለች? በዓለም ውስጥ ኢትዮጵያ አለች እና ኢትዮጵያም በታሪክ ርዝማኔዋ የተነሳ አሮጌው ዓለም ከሚባሉ ውስጥ ነው የምትካተተው። ይሄ ግሪኮ ሮማን ጀምሮ መካከለኛው ምስራቅ እኛ እዚህ ውስጥ የዚህ ቅኝት ውጤት ነውና እኛም ያ በዚህ ተረክ አገር ገንብተንበታል፣ ማንነታችንን በይነንበታል፣ እየኖርንበት ነው ያለነውና ያንን እዛው ስንገባ አሁን እንደዚህ ፎከስ እናደርግ እኔ እዚሁ ስንገባ አገር እንዴት ተመሰረተ፣ ሰው ምንድነው የሚለውን ነገር በዚህ መነጽር ነው እንግዲህ ያየሁት የመጣሁትና በእኛ እንዳልከው ሰው ምንድነው ሰብ በግዕዝ የሚሉት ሰባት ማለት ነው። ራሱ ሰው ማለት ሰባት ነው። በሰባት ነገሮች አሉ። ነፍስ እንደዚህ ሶስት ነገር አላት። ወደ 12 የሚወስዱት በ12 ባህሪያት የሚናገሩት አለ። 12 ባህሪያት ተብሎ በባህሪያትም ይቃኛል። ከመንፈሳዊ እድገት አንጻር ከባህሪ ተቋማት አንጻር እኛ ምንድነን ብለን ስንል ሰው ሁሉም ነገር ይሁን ሁሉ ያወራነውን ነገር የፈጠረውን አንድ ታላቅ ልዑል አምላክ ይመስላል ነው። በብሉይ ኪዳን ምንድነው ሰው በራሱ እግዚአብሔር በራሱ ራእይና አምሳያ ሰውን ሰራው ስለሚል ስለዚህ ሰው ልክ እንደ አምላክ ነፃ ነው። የእግዚአብሔር አርአያ ስለሆነ ነው። ከዛ ነፃ ነው። በዚህ ነፃነት ውስጥ የመረጠው ዛፍ አለ፣ እውቀት አለ፣ እዚህ ውስጥ ያለ የህይወት ዛፍ አለ፣ ለመብላት ደስ የሚለው ዛፍ ይሄ ለሰውነታችን የሚስማማው ምግብና ከዛ ይሄ ለማየት ደስ የሚለው ዛፍ የሚባል አለ። ልክ ስነ ውበት እንበለው ኪነ ጥበብ ለማየት ደስ ይላል። ከዚህ ከእንትን ጋር ባይገናኝም ለኛ ደስታን ከሚሰጡ ነገሮች አሉ። እነዚህ ከባህሪ አንጻር ምንድነው ብዬ ነው እና እዛው ሳይው ስለዚህ ከተረኮቻችን ነው ተነስተህ አንተ ማንነትን የምትፈትሽው። አሁን ላለንበት ማንነት ስህተት ነው ይሄ ነው በዚህ ገባ በዚህ ወጣ ለማለት መጀመሪያ ምንድነው የተሰራንበት ቃል ድምጽ ተረኮች ምንድናቸው? ያንን ይዤ ነው እንግዲህ ሰው ማለት የእግዚአብሔር አርአያ ሆኖ የተፈጠረ በመጀመሪያ በብሉይ ዓለም ከክርስቶስ ልደት በፊት ወይም ያለ ክርስቶስ ሰው ሲታሰብ የእግዚአብሔር አርአያ ነው። ሰው እግዚአብሔርን ይመስላል በብሉይ ኪዳን ማለት ነው። በአዲስ ኪዳን አምላክ ሰውን መስሎ ሰውን ሆኖ ሰርቷል። በአዲስ ኪዳን ይሄ ነው። አሁን ሁለቱን አንድ ላይ አድርጌ ነው። ስለዚህ ያንን ባዋሃደ መንገድ ታሪካችንን በነፍስ ታሪክ በኩል ነው እነዛን መጽሐፍቶች ላይ ለመተረክ የሞከርኩትና ሰውነት ፍጻሜው የእግዚአብሔር ልጅነት ነው የሚል ነው ድምዳሜ። መጨረሻው ሰው የተፈጠረው እንግዲህ አሁን አንተ ባነሳው ተረኩ 6ኛ ቀን ላይ ነው። ከዛ በኋላ አጥፍቷል። እንግዲህ በክርስትናው ስንወስደው በተለይም በብሉይ ኪዳን ላይ ያለው ነገር አታድርግ የተባለውን አድርጓል። ከዛ በኋላ ቅጣት ደርሶበታል። ከተፈጠረበት ዓላማ ውጪ የሆነ ነገር ተፈጥሯል ማለት ነው። ምንድነው የጎደለው? ይሄንን ነገር ሲያደርግ ምንድነው የተፈጠረው? አንተ የምታስቀምጣቸው መጽሐፎች ላይ ያሉ በቁጥር የምታስቀምጣቸው አመታቶች አሉ። አንዱን ቀን እንደ 1000 አንዱን ቀን እንደ 100 ታደርገዋለህና ምንድነው የጎደለበት? የትኛው አስተሳሰብ ነው የቀረበት? እሺ ይሄን አሁን እኔ አሁን ወደ መንፈሳዊ እመጣለሁ ማለት ነው። ከዚህ ከአካዳሚክ አታያዩ ከወጣን መንፈሳዊ አታያይ እስካሁን ድረስ ብያለሁ። 3ኛው ኪዳን ነው ላይ ሲጀምር ነው እዚህኛው ላይ
ሳይንስ ሰው ከዝንጀሮ ከተወጣ ከምናምን መጣ በዚህ በኩል እሱም ያው ብዙም አልተሳካም። ሌላ እንትን እየፈለጉ ነው። እንደዚህ በግልጽ ግን በተገለጠ መንገድ እገሌና እገሌ ከሚባሉ ሰዎች ነው ሰው የጀመረው ሰውነት የጀመረው ብሎ የሚጽፈው መጽሐፍ ቅዱስ ነው። ሌሎቹ ዝም ብሎ ከእንትን መጣን ከእንትን ብቃል የመጀመሪያው ሰው ምን ይላሉ እንጂ በስም በታሪክ በቦታ የሚናገረው መጽሐፍ ቅዱስ ነው። ቅርብ ነው በቦታና በጊዜ ውስጥ ነው የሚናገረውና እዛ መቼት አለ ቦታ አለው። እዛ ቦታ ላይ ቅድም ያልኩን አሁን መንፈሳዊ ስለሆነ ሰው ምንድነው እግዚአብሔር የምንለው መንፈሳዊ ነው። እውነት ወይ አምላክ የምንለው የሆነ ቦታ ቁጭ ያለ አካል ወይም ሰው ካደረግ ነው ስንደርስበት ወይም ስንይዘው አምላክነቱ ይቀራል። እግዚአብሔር አለማለቅ ነው፣ በየጊዜው ይነጋል። ግን በዛው መጠን ደግሞ እንደገና አካልም ያለው ነው። የወደፊት የኋላ እንደዚህ ያለ በጊዜም የማይለካ ነው እና የዛ አርአያ ስለሆነ እዛ ገነት ውስጥ የዚህ አርአያ የሆነ አንድ ሰው ወይም አንድ ሴትና አንድ ወንድ ቅድም ባልኩ ሰው ነፃ ነው ባል ነው የተቀመጡላቸው ዛፎች አሉ። ይሄኛው ጥሩ ነው፣ ይሄኛው እንደዚህ ነው፣ ይሄኛው እንዲህ በሚል ህግ ውስጥ ነው ሰው የተፈጠረው። ይሄንን ሁልጊዜ በምን ውስጥ ታገኘዋለህ? ብዙም ሩቅ መሄድ የለም። በራስህ ባህሪ በኩል ነው የምትፈትሸው። ይሄ ነገር በኔ ጋር በእውነት አለ ወይ? ራሱ እንደዛ መምረጥ አለ ወይ? መብት አለኝ ወይ? አሁን ዛፎቹን የመምረጥ አለኝ ወይ? የጎደለ ነገር አለ ወይ? በደንብ ስታስተውል ነው የምታገኘው። ለምሳሌ የሆነ በጣም ችግር ሲደርስብህ ሲመችም ጭምር ማለት ነው የሆነ ነገር የጎደለ ያለ ይመስልሃል። የሆነ የጎደለ ወይም ከአሞ ከሆነ የሚረዳት ይፈልጋለህ፣ ደክሞ ከሆነ ብቻ የሚያግዝህ በሰው በሆነ ነገር ውስጥ በዚህ ዓለም ላይ አጠቃላይ ሀሳቡን ጨምቀን ስናስቀምጠው መዳን ወይም ከዚህ መውጣት ይፈልጋል። የሆነ ጉድለት አለ። ያን ጉድለት ለመሙላት በምናደርገው ጥረት ነው ስልጣኔ የተገነባው። ይጎለናል፣ የሆነ ችግር አለ። ፍጹምነትን እናስባለን፣ ግን ፍጹም አንሆንም። ማፍቀርን ታስባለህ፣ ግን ብዙ ፍቅር አንሆንም። እና ይሄ መውደቅ መነሳትን በሰው ባህሪ በኩልም ታገኘዋለህ። በዛ በኩል ነው። ስለዚህ ታሪኩን ስንፈትሸው ያ ገነቱ ጋር የነበረው ዋናው ነገር እንዴት ወደቅ ምንድነው መውደቅ በኋላ ክርስቶስ መጥቶ አዳንኳችሁ አድኛችኋለሁ ሲለን ከምንድነው ያዳነን የሚለውን ነገር በደንብ ፈትሸ ነው ከዛ በኋላ የዳንበትን መንገድ ማወቅ ነው አላማው። አንደኛው ይሄ የሆነበት እኔ ልልህ የፈለኩት ምንድነው በዚህ ዘመን ላይ እንደዚህ አይነት የክርስትናውን ዋና እውነት በደንብ ባለመፈተሽ ይሁን ወይ ባለማወቅ ይሁን በብዙ መንገድ ሲዋጋው የምናየው አይነት ሲዋጉት ስለምናይ ያንን ለዚህ ትውልድ በሆነ መንገድ እውነታውን በደንብ አድርጎ ፍጹም በተቻለ መጠን በፍጹም ቅንነት ጽፎ ለሰዎች ማቅረብ ነው ሐሳቡ የትነውና ዘመኑን የምንለው እዛው ላይ በነበሩን ተረኮች ውስጥ ነው አንስቼ የምነግርህና ስለዚህ አዳም የሚባለው ሰው ለምሳሌ 1000 ዓመት ቢኖር ኖሮ ይነጠቅ ነበር ይላልና መነጠቅ ምንድነው? ስለዚህ ሌሎቹ ፍጥሮች በሙሉ ያለ እንትና ነው የተሰሩት፣ በማህፀን ነው የመጡት። ዝም ብለህ የመጀመሪያው ሰው አዳምም አይሆን የመጀመሪያው ሰው ቢያንስ በማህፀን አልመጣም። አገኝተኛል በማህፀን አልመጣም ይታወቃል። የመጀመሪያው ሰው ከዛ በኋላ ያለ ነው በማህፀን መተናል ነው። አዳም የሚባለው ግን ካስገኘው ልዩ ፈቃድ ነው የተገኘው። ለሱ እንደ ማህፀን የሆነለት ሌላ ነገር ነው። አግኝተህ ያ ነው ፈጣሪው ነው የሆነለት እና እዛ ፈቃዱ ስላለ ስለዚህ በዚህ ፈቃድ ውስጥ በዚህ አይነት የተለየ የማህፀን ስርዓት ያ ገነት እንደ ማህፀን ስለሆነ እዛ የማህፀን ውስጥ እየተሰራ ሳለ ራሱንም እያወቀ ሳለ በመረጠው ዛፍ ምክንያት የሞትን ድምፅ ባህሪው ሰምቷል። በየቀኑ ባህሪያችን ይሞታል። አንድ ቀን ስንጨምር ለሞት ነው የምንቀርበው። በየቀኑ የሞት አገልግሎት አለኛ ውስጥ በሞት ፍርሃት ነው ሰው የሚኖረው። ላለመሞት ነው ላለመውደቅ ችግር እንዳይደርስብህ በተቻለ መጠን ያን ሞትን ለማሸነፍ ነው እንትን የምንለው እና እዚህ ውስጥ ወድቀናል እና እዛ የወደቀው ዛፍ ሲበላ ነው ይሉና የአበው ልጥቀስልና ዛፉ ነው ያ የእውቀት ዛፍ አዳምን 930 ዓመት ከኖረ በኋላ 1000 ዓመት ሳይሞላ እንዲወርቅ አደረገው ነው። ከዛ በኋላ እየራቀ የሰው ልጅ 1000 ዓመት ከመኖር ከሚያስችለው የባህሪ የመቻያ ወጥቶ ምን ሆነ 70 ዓመት መኖር ውስጥ ገባ። ያቺ 70 አሁን 70 ዓመት ነው የምንኖረው እዚህ በሌላ አባባል እዛ ላይ እንዳያየነው 7% ውስጥ ነው ያለነው እኛ ከሰውነት ውስጥ 7% ውስጥ ነው ያለነው ጠቅላላ የምናውቀው። ሌላውን 93%ችንን አናውቀው ተዘግቷል። ልክ ነው አካባቢ ላይ ተዘጋው ሌላ ሚስጥር ስላለው ማለት ነው እሱ። ስለዚህ 70 ዓመት ውስጥ ነው ያለነው አሁን እኛ
70 ዓመት ውስጥ የምናደርገው ጥረት በሙሉ የምንለፋው የምንወጣው የምንወርደው ነገር በሙሉ ያቺ ከፍታ ላይ ወደ መነጠቅ ወደ ማድረግ ገብቶ 930 ላይ ብቻ ኖረን ያልጨረስነውን 1000 ዓመት መሙላት 1000 ዓመቱን ልንሞላው አልቻለም። ስለዚህ ይሄንን ማህተም ሊቀይር የሚችል ማንም የለም። ሰው ይመጣል፣ ወለደ፣ ይሞታል፣ የሆነ ነገር ሰርቶ ይጥራል። ይሄንን ጥረት የሞላው በእግዚአብሔር ልጅ በክርስቶስ በኩል ነው። ክርስቶስ 70 ዓመቷን በዚህ አድርጎ እንዲያርጉ ሱማይ ያሰላ ነው። በዛ ነው 70 ዓመቱን እሱ ሞልቷታል። ስለዚህ ስለሞላው በ40ኛው ቀን 1000 ዓመቱ ፍጻሜ ነው። ስለዚህ ክርስቶስ በአዳም ቦታ ሆኖ አድርጎ ባለመጥፋት ሁሉ ጊዜ ስላለ ሰዎችን እንደዛ ለማድረግ ሁሉ ጊዜ ይኖራል ነው ክርስትና ይሄን እንደሚያስተምረው። ስለዚህ መልሱ ተመልሷል። በሰው ልጅ ባህሪ ውስጥ ያለውን ሁሉ መልሶታል። ሁሉ ጊዜ ያለ ያ የሕይወት ዛፍ ያልመረጥነው የሕይወት ዛፍ ነበር፣ የእውቀት ዛፍ ነው የመረጥነው። ስለዚህ በጠፋንበት የእውቀት ዛፍ በኩል እሱ መጥቶ የሕይወት ዛፍ አበላን ነው ክርስትና የሚለው እና ያንን ዛፍ ቁጥር ሲባል አሁን እዚህ ጋር ግልጽ የማይሆን ነገር አለ። አሁን ክርስቶስ ኖረ በዚህ ዓለም ላይ የሚባለው እንግዲህ 33 ዓመት ነው። 3 ዓመት ከ3 ወር ነው አገልግሎቱ። 30 ዓመቱ በኋላ ነው አገልግሎት በዛው ነው ያረፈው። እንግዲህ 33 ዓመት ነው የኖረው። ከአዳም ውጪ ደግሞ ማቱሳላም ይባላል መጽሐፍ ቅዱስ ከአዳም በላይ የኖረ እንግዲህ ኦኬ ጥሩ። ስለዚህ እነዚህን እንዴት አድርጋቸው ነው ቅድም ነገርኩ እኮ ለምሳሌ አሁን እኛ ምን ቆጥረው ሌሎቹን አይደለም። ሌሎቹ በሙሉ እንዴት ይልን ከአዳም በኋላ የሚወለደው በሙሉ በጉድለት ነው፣ በእንከን ነው የሚወለደው። 930 ሊኖር ይችላል፣ ምንም ከዛም በላይ ሊኖር ይችላል ሰውየው። በእግዚአብሔር ብቻ የተሰራው ግን አዳም ነው። ሌሎቹ በሙሉ በማህፀን ስለተሰሩ እኔ እግዚአብሔር የሰራውን ነው የምትወስዱ የመጀመሪያው ነው። እነዚህ ይሄኛው ምድር በእንግሊዝኛ ልበለው ከእንከን ጋር ወይም ከኢምፒዩሪቲ ጋር ልበለው ከጥንተ ታብሶ ልበለው ከሱ ጋር ስለሚወለዱ የአዳም ግን ይሄ የለበትም። ማን የሰራው? አዳምና ሔዋን ራሱ እግዚአብሔር ስለሰራቸው እግዚአብሔር በሰራው እግዚአብሔር ባልነው ማህፀን ውስጥ ያለውን ነው መለካው እንጂ እነ ማቱሳላ እንደማንኛውም እንደኛ በማህፀን ውስጥ ያለፉ ስለሆኑ በኢምፐርፌክሽን ወይም በቀውስ ውስጥ አንድ ፐርፌክት የሆነ 2000 ዓመት የኖረ ሰው ልታገኝ ትችላለህ። 3 ዓመት ብቻ የሚኖረው ሰው ታገኛለህ። ይሄ ቀውስ መኖሩን ያመለክታል እንጂ ኦርድ ስርዓት መኖሩን አይመለክትም። አገኘህ ግን በመጀመሪያ ቢሆን ድረስ በስርዓቱ መሰረት ግን 1000 ዓመት ይኖር ነበር የሚለው ነው። በኋላ ራእይ ላይ ብዙ መንገድ ሰዎች ሊነኩት ይመክሩትና ክርስቶስ ጋር 33 ዓመት ኖረ ባልክ ስትለው ከተነሳ በኋላ ያለውን ነው የምንቆጥረው። ያረገው ከተነሳ በኋላ ስለሆነ ቅድም ባልኩ ሱባኤ ሲቆጠር ብዙ መንገድ አለው። አንድ ራእይ ላይ ብዙ ሰው አንብቦት የሚያውቀው ጥቅስ ካለ ብዙ ሰው ያውቀዋል። ደጋፊም ተቃዋሚም ብዙዎቹ የሚያወሩት እና ራእይ ላይ አንዲት ሴት ታየች ሲል አይተህ ከሆነ ትታያለች። ያቺ ሴት 3 ነገሮች አሏት። ፀሐይ አላት፣ ተጎናጽፋ ጨረቃ እንደዚህ አላት እና ደግሞ ከዋክብት አሏት ተስራውት እና እቺ ሴት ልትወልድ ስትል በፊቷ ሌላ ዘንዶ ይቆምና ልትወልድ ያለችው ልጅ ሊወስድ ይሞክራል። ልጁ ግን ምን ይላል? ወደ ላይ አረገ ይላል። እዛው ላይ በኋላ አነሳዋለሁ። ዝም ብለህ አሁን ራእይ የሚጽፈው የራእይ ሲሆን ምንድነው የቦታና የጊዜ ጥያቄ አታነሳም። በራእይ ላይ ራእይ ነው፣ እይታ ነው። ወይ ወደፊቱን ታያለህ፣ ለኋለኛውም ይሆናል ይሆናልና ራእይ ላይ የቦታ የታሪክ ቅደም ተከተል የታሪካዊ ጥያቄ አታነሳበት። እውነታውን ነው በባህሪ ነው የሚያወራው። ስለዚህ ዘንዶ ሲባል ትክክለኛ ዘንዶ እንዳሆነ ይታወቃል። ሴትም ሲባል እንደምናስባት አንድ ሴት ቁጭ ብላ አይደለም። ሴት ሲባል ማህፀንን ይወክላል። ዋናው እሱ ነው የሚወክለው ከመልክ ስንወጣ። ሁለተኛው ዋናው ነጥብ ሴቲቱ የተጎናጸፋቸው ነገሮች 3ቱ ነገሮች 4ኛው ቀን ላይ ነው የተፈጠሩት። ፀሐይ፣ ጨረቃ፣ ከዋክብት ዘፍጥረት ላይ ስንመጣ ስለዚህ በ4ኛው ቀን ባህሪ ነው የሚያት ሴቲቱን ተጎናጽፋ የሚያት። ያ ማለት 4ኛው ቀን ላይ ፀሐይም ጨረቃም ከዋክብትም ዘመንንና ምልክትን እንዲለዩ ነው የተቀመጡት። ስለዚህ ሱባኤዎች እንደየ እምነትህ እንዳለህበት ልልና ለአንዱ ብዙ ዓመት ፈጅቶ አንድ ነገር ይገባዋል፣ ልክ አንዱ ደግሞ ወዲያውኑ አይቶ ይገባዋል እንደምን። ይሄን ሁሉ የምናሰላው በምንድን ነው? በፀሐይ በጨረቃ በከዋክብት ነው። ቀን ካሌንደር ዘመን የምንሰራው በዚህ ውስጥ በፀሐይ ስርዓት ውስጥ ልክ እኛውን ባለንበት ስርዓት ውስጥ የተገለጸች እውነት አለች ማለት የምንለካት የምንቆጥራት ሱባኤ ቀመር እየለካ የምንቆጥራት ማለት ነው። እዚህ ውስጥ ነው እንግዲህ ዘንዶ ቆመ ምናምን። ስለዚህ ሱባኤ ስትል አንድ ዳንኤል በሆነ ሰንበት ሊያይ ይችላል፣ አንደኛው
በሄኖክ እንደዚህ በትውልድ ላይ ይችላሉ። ኤርሚያስ በዕለቱ ላይ ይችላል። እንደ እንትና በመላእክት ትእዛዝ ላይ ይችላል። በቀኝተኛ በጎኝተኛ የተባለ ይታያል። ይሄ በፀሐይ በጨረቃ በስርዓት ተለክቶ በዚህ ዘመን ክርስቶስ ይመጣል፣ በዚህ ዘመን እንደዚህ ይመጣል፣ ከዚህ በኋላ እንደዚህ ትሆናላችሁ፣ ከ430 ዓመት በኋላ ትወጣላችሁ፣ አሁን ደግሞ እንደዚህ ይሆናል የምንለው በዚች በፀሐይና በጨረቃ ስርዓት ነው። አይተህ ከሆነ በኋላ አውሬው ወጣ ሲልህም ቅድም 6 እንዳልነው 666 ነው የሚለው አውሬዎች የተፈጠሩት በስድስተኛው ቀን ነው። ከአዳም በፊት በነበረው ለምሳሌ ቀን 24 ሰዓት አለው። መጀመሪያ ላይ እነሱ ተፈጥረው ከዛ በኋላ ነው አዳም ስድስተኛ፣ እነሱም ስድስት ናቸው። ለዛ ነው አሁን ባህሪያችን ይስማማል ተወሰነ የአንድ ቀን ስለሆነን ማለት ነው። ስለዚህ በቀን ስርዓት ስላየ በፀሐይ በጨረቃ በከዋክብት ስላለ ነው ቅድም 33 ዓመት ክርስቶስም እዚህ ገብቶ በዓለም ላይ 33 ዓመት ኖረ ስንል ምን ቆጥረን ነው? በፀሐይ እኮ ነው እድሜውን የቆጠረው አይደለ? በሚቀጥለው እንቋታችን ላይ 1 ዓመት ሞላ፣ ሁለተኛው ላይ እንደዛ ያልነው እያል በጨረቃም በምንም ቆጥረን ነው እዚህ የደረስነው። ከዋክብት መጥተው የታዩ ሰዎች ሲወለዱ ሁሉ አይተዋል። የከዋክብት ስርዓት አለ። ይሄ ክርስቶስ እዚህ ፀሐይና ጨረቃ ስርዓት ውስጥ ወይም እዚህ አራተኛው ስርዓት ውስጥ ገብቶ እኔ እናንተ የምንወለድበትን ማህፀን አሁን ቤተክርስቲያን ስትሄድ ከክርስትና ዳግም ሰው ይወለድ ይላል አይደል? ዳግም መወለድ አለበት የምንለው ይሄን ማህፀን ሰርቶት ሄደ። ዝም ብለህ ከዚህ በፊት አንድ ያንሰቸው ሰው ትንሽ ግር ስላሉ ነው፣ ግን እንዲሁ እንዲሰሙት ያህል አንድ ሴት ለአቅመ ሔዋን ደርሳ እንደገና ደግሞ ከአቅመ ሔዋንነቷ ሰውነቷ እምቢ የሚለው የሚያበቃው ከ15 እስከ 48 49 ድረስ ባለው ጊዜ ውስጥ ነው ልጅ ልትወልድ የምችለው። 33 ዓመት ይሆናል ማለት ነው። 33 ዓመት የልምላሜ ጊዜዋ ነው አቬሬጁ አማካዩ። በዚህ 33 ዓመት ክርስቶስ እዚህ ይቺን ማህፀን ነው ኖሮ ሄደው። ስለዚህ መስቀል ላይ አንዱ የሚለው ነው እናት የሚለው እዛ ጋር ተሰጥቶናል። እንትኑ የመወለጃው ከዮርዳኖስ ውሃ ነው ከመንፈስ ቅዱስ ነው እያለ እንዴት እንደምንወለድ ስርዓቱ ነግሮናል። ይሄ ብዙ ዝርዝር አለው። ከዛ ከተነሳ በኋላ ቀኑ ይቀየራል። ከተነሳ በኋላ አዲስ ስርዓት ስለሆነ ፀሐይ፣ ጨረቃ፣ ከዋክብት የሚሉ ስርዓት አይመለከቱትም። አግኝተኝ ከሆነ ሰው ሊኖር የሚችለው ተወለደ እስከ ሞት ድረስ ነው። አሁን በዓለም ላይ የምናየው በቃ ባዮሎጂ እንደዚህ ነው። መጨረሻ ላይ ትሞታለህ። 70 ዓመት ላይ ቢያንስ ወይ 80 ዓመት ላይ ሞተ ተብሎ ይጻፍላል። ከዛ በኋላ ግን ተነስቶ ቀን ከተቆጠረ የዛ የፀሐይ ጨረቃና የከዋክብት ስርዓት ጉዳይ አይደለም። ምክንያቱም ክርስቶስ ሲሰቀል እነዚህ አራቱ አቆሙ ይላል። ፀሐይም ቆመች፣ ጨረቃም ደም ሆነና ከዋክብት ረገፉ ይላል አይደለም። ከዛ በኋላ ባለው ውስጥ ይላል እነዚህ አራተኛው ቀን አልፎ ሌላ ቀን ውስጥ ገብቷል ክርስቶስ። ስለዚህ የተነሳውን ክርስቶስ የሚያምኑት ነው እንጂ የሚያዩት የማያምኑ አይ። ምክንያቱም እዚህ ፀሐይና ጨረቃ ስርዓት ውስጥ ያለውና ፀሐይና ጨረቃ ስርዓት ሲኖር ደግሞ ክርስቶስ እዚህ ገብቶ በዚህ ዓለም ላይ መጥቶ ያስተማራቸውን ትምህርቶች ነው የምንነግረው እንጂ የትንሳኤውን ኃይል ስርዓት አሁን እናንተ የምናወራውን ቀመሩን አናየም። በኋላ አንድ ዝም ብዬ ልንገርህና ከተማይቱ ኢየሩሳሌም የምትባሏን ከተማ ዮሐንስ ሳያት ፀሐይ፣ ጨረቃ፣ ከዋክብት ምን ይላል? አያበሩላትም ይላል። የሚያበራላት ማን ነው? በጉ ራሱ ክርስቶስ ራሱ ነው የሚያበራላት። ስለዚህ አሁን እኔ መለካው ከፀሐይ በጨረቃ በከዋክብት ማለት ነው የበጉ ህይወት ያ 33 ዓመት ኖሮ የኖረው መለኪያ ብርሃን ነው። ዘመን የምቆጥረው በዛ ነው። ስለዚህ በሱ ስሌት 40 ቀኗ እንደዚህ ነች፣ 10 ቀን እንደዚህ ነች እያልን እሱን ስንለካው 70 ዓመቷን ታገኛታለህ። ዝርዝር እዚህ ያው ሚዲያ ላይ ስሌት ስለማሰራ ነው እንጂ 70 ዓመቷን በዛ መንገድ ስናሰላት ነው በከተማው በኢየሱስ ክርስቶስ ወይም በመለኪያው ስናሰላው የሚገኝ ነውና 70 ዓመቱን ሞልቶት 1000 ዓመቱን ፈጽሞ ሰጥቶን ሄዷል። አሁን ያንን ነው እኔ እንግዲህ በዘመን ደግሞ በሌላ መንገድ በዚህ ዘመን ላይ ተጠናቆ ተገልጧል። ይሄን ነው አሁን እዛ ላይ ልጽፍ የሞከርኩትና 33 ዓመት ያልከው መለኪያዬ ነው። ከፀሐይና የጨረቃውን አስቀምጬላለሁ ያው በዘመን በሶባይ ይሄ ከዛ ደግሞ አለፍ ብሎ ክርስቶስ ብርሃን የሚሆንበት ስርዓት ስላለ እሱን በዛ አንፃር ነው ያየው። 33 ዓመት የሚለው የተነሳው ከዛ ነው። 40 ቀኗን ስናሰላት ነው 70 ዓመት የምትሆነው ስሌት አለው። እስቲ እንደ ሀገር እናውራ። ሀገሩ የጋራ ነው። በኋላም ጥያቄ ያለኝ የጋራ የማይመስል ሀሳብ ታነሳለህ ሰዎች ስላሉ ማለት ነው። አሁንም እያነሳልኝ ያለው ኦርቶዶክሳዊ አንድምታ ነው፣ ክርስቲያናዊ አስተሳሰብ ነው።
እሱን እናቆየውና ለበኋላ ሀገርን እንያት ኢትዮጵያን። እንዲህ ያለ ቅኝት አላት ሀገር የተሰራችው እንደውም በዚህ ትውፊት ነው። ትዕምርቱም ደግሞ ይሄ ናሽናል ብለን የምንለው ነገር አንበሳ ነው። አንበሳ ደግሞ ከክርስቶስ ጋር ይገናኛል። ይሄንን ደግሞ ይበልጥ እንግዲህ ኃይለ ሥላሴ ከወደቁ በኋላ ደርግ መጥቶታል። ከዛ በኋላ የመጡት ስርዓቶችም ይሄን ነገር አይደግፉም እስካሁን እስካለው ድረስ ማለት ነው። እንደውም መተካት በሚመስል ደረጃ አሁን እንትን አይተናል፣ ፒኮክ አይተናል። እርግጠኛ አይደለንም ምክንያቱም መንግስት መግለጫ ስላልሰጠበት ማለት ነው። ቤተ መንግስት ላይ አይተናል። ግን ናሽናል ኢምብለም ማለት ብሔራዊ ትዕምርት ነች አይደለች የሚለው ግልጽ አይደለም፣ ምንም አይነት መግለጫ ስላልተሰጠበት ማለት ነው። ሀገር ሲሰራ እንደዚህ አይነት ነገር ሁሉን አማክሎ መሆን አለበት ወይስ እንዴት ነው? ምንድነው ጥቅሙ ጉዳቱ? አሁን መቀጠል ይችላል ይሄ ነገር? እየቀጠለስ ነው ወይ? አንድ ነገር ልነግርህ የምፈልገው ምንድነው፣ በሰማይ ምንድነው መሰለህ፣ በሰማይ የማይታየው የአንድ ሀገር ሲቆም ቅድም እንዳልከው ተረኳል። አገሪቱ የተመሰረተችበት ይሄ አሁን የምንለው እውነት ለመሆኑ ምንም እኔ ያለው የምለው ታሪክ የሚያነሳው ማለት የኔ እውነት አይደለም፣ ታሪክ የምናየው ነው። ከዛ አሁን በመጣው ፖለቲካ ሲመጣም ይሄ የሚመጣው ፖለቲካም ራሱ ለመምጣቱ እዛ ላይ አስቀምጫለሁ። ዝም ብሎ ሰዎች ስለፈለጉ ያመጡት አይደለም እና ስለፈለጉ ያመጡት ዘመኑ ደርሷል። እንደውም በቅርብ እየሄደ ቀጥሎ ባሉት አመታት የሚሆነው ሀገር የሚለው ነገር ባቢሎን ከተከፋፈልን በኋላ ነው የመጣው። ቋንቋ ሲደበላለቅ የሆነ ቡድን ቦታ ሄዶ ሆነ ቦታ እየሄደ እዛው እየሄደ የተለያየ ሀገር እየመሰረተ ሀገራት መጥተዋል፣ ተሰርተዋል። ያገሩ የተለያየ ብሔረሰብ፣ የተለያየ ቋንቋ፣ የተለያየ ነገድ ሆነዋል የሰው ልጅ። ይሄ የመጣው ራሱ በምን ምክንያት ነው? በክፋት ምክንያት ነው። የባቢሎን ኮንሰፕት ይሄ መደበላለቅ የመጣው ራሱ በመውደቃችን ምክንያት የመጣ ነው የሀገራት እሳቤ። ከዛ በኋላ ስለወደቅን በወደቅንበት ውስጥ ገብቶ ነው ክርስቶስ አወጣን የምንለው። ስለዚህ ባለህበት እንደ ሀገር ሆነ ባለህበት የሆነ ነገር ሆነ ባለህበት የሆነ ቦታ ሆነ ባለህበት እንዳለህበት ነው እውነቱ የሚነግርህ። እንዳለህበት ሰማይ ነው ላንተም ይበራል። ምክንያቱም እዚህ ጎሳና ነገድ ውስጥ ወድቀናል። ከሰውነት ዝቅ ብለናል። ከእናንተን ሰው ነን። አሁን ምንም እኮ እንዲሁ ዝም ብሎ ሰው መጥቶ ቢመሰግን እናንተ ሰው ነን። ከሌላ ፕላኔት ቢመጣ እኔ እናንተን አንድ እንደዚህ አይነት ዝርያዎች አሉ ብሎ ነው እንጂ የሚለን። ከዛ እኔ እናንተ የሰራ ነው ሰው ሰራሽ ወይም አሁን በመጽሐፍ ቅዱስ እርግማን የሆነብን የቋንቋና የነገድ ጉዳይ አይታይም። ዝም ብሎ በአየር ላይ ያለ የሳልነው አውሬ ነው ያገኘ ዝም ብሎ። ግን ክርስቶስ እዛ ውስጥ ገብቶ አድኖናል በየነገድህ ማለት ነው። ስለዚህ ኢትዮጵያ ውስጥ ስንመጣ ራሷን ስትገነባ ይሄ ከነገድ ከቋንቋ ከወገን የሚዋጅ ድል የሚያደርገውን ሰው የሚያሰኘውን ክርስትና ተቀብያለሁ ሰምቻለሁ ብላ ተቀብላ ሰራች። ክርስትና ከነገድ ከቋንቋ ውጪ ማለት ነው። ከዛ በኋላ በዚህ እውነት ዙሪያ ምን ሆነ? አገር ይገነባል። ሁሉም ሀገር እስራኤልነትን ገነባች። ራሽያ የራሷን ኦርቶዶክስ ገባች። ፕሮቴስታንቱ ዓለም የራሱን ገነባ። ኢትዮጵያም የራሷን የገነባች ስትጀምር በዚህ ጽንሰ ሐሳብ ይሄ እውነት ነው። አሁን ምንም እንትን የለው። ነገር ግን እዛ ላይ እንዳነሳሁት ይሄ የሚቆየው ኢትዮጵያ 328 ገደማ ላይ ወይም በመቅደሱ ልክ የዛ ውስጥ ገባች። 1968 ገደማ ከመቅደስ ትወጣለች ነው አይደል የሚለው መጽሐፉ። እንደዛ ነው። ከዛ ከመቅደስ ስንወጣ ወይም ሁሉም ሰው እዛ መቅደስ ውስጥ ነበር። ከዛ በኋላ በር እንቀይራለን እያልኩ የተናገርኩት ነገር አለ። ስለዚህ ይሄ ዘመን ላይ አሁን ስንመጣ ሰዎች እንቀበለዋለን አንቀበለውም እንደዚህ ይላሉ ምናምን ላልከኝ ከምን ዘላት 328ቱ ምንድነው? 1968 ውስጥ መቼም ነው ቀዳማዊ ኃይለ ሥላሴ ወደቁበት ጊዜ ነው። እኔ አሁን ሰዎችን ግለሰቦችን አጋጣሚ የታሪክ አጋጣሚ ነው እሳቸው እዛ ላይ ነበሩ። አሁን ደግሞ ላለው ዘመን ላይ ስናነሳ አሁን ያሉትን ከዚህ በፊት የነበሩትን እናነሳለን። ግን ብዙ ጊዜ ግለሰቦችን የሆነን አንድ ነገር ይዘን ሳይሆን ራሱ እውነቱ የቆምንበት ምንድነው ብለህ ስትፈትሽ ይሄን ላይ ትደርሳለህ፣ ታገኘዋለህ። ስለዚህ የመቅደሱ አለው ይሄና ቅድም እንዳልከው ይሄና 2000 ክንድ ይለካል። በዚህ በኩል ይተለካል 328 ዓመት የሚለው መቅደሱ ጋር ከመግባት በፊት አሁን እዚህ ህንጻ ውስጥ ልንገባ ስንል ከበሩ ከግድግዳው አለፍ ብሎ እንደዚህ ምንድነው የድንጋይ ንጣፍ አለ አይደል? እሱ ባዶ ስፍራ ተብሎ ተለክቷል። ያንን ስንለካው 328 ዓመት ይሆናል። ወደ ዘር ቅድም እንዳልኩ በፀሐይና በጨረቃ ስንለካው ማለት ነው።
ከዛ ያን 328 ዓመት ላይ ክርስትና ተቀበለች ኢትዮጵያ እና ወደ በሩ ለመግባት አይደለ 328 ላይ ገባን ምልህ ከዛ ስንገባ እዛ ውስጥ 2000 ክንድ ይለካል ዙሪያው ይላል ከገባ በኋላ ይሄን ወደ ዘመን ስንቀይረው 1640 ዓመት አካባቢ ይሆናል እሱም 328 ላይ ስንደምረው 1968 ላይ ነው ሙሉ መቅደሱን ኖረን ጨርሰናል ከዚህ በኋላ የከተማዋ የኢየሩሳሌም ጉዳይ ነው ሀገራት ራሱ ይጠፋሉ ቀስ ይያሉ ማለት ነው ከዚህ በኋላ ይሄ ባቢሎን እየፈረሰ ሰውነት እያበበ ይመጣል የሆነ ቡድን ከዚህ በኋላ ኢትዮጵያ ብቻ ይሄን እውነት ይዞ እንደዚህ ጋር ኢትዮጵያ የተቀበለችበት መንገድ እንደዚህ ጻፍ ነው እውነቱ ግን የሁሉም የሰው ልጅ ስለሆነ በእስልምናም ቢሆን እኮ ነብይ ነው ክርስቶስ በጣም ሩም አለው ክፍል አለው አይደል ነብይ ተብሎ ያለው በፕሮቴስታንቱ አለው የትም ቦታ ላይ ሩም በፈላስፋዎች ዘንድ እንኳን አንዳንድ ፈላስፋ ሊቆጥሩት ይችላሉ አገኘኝ ስለዚህ ማንንም ጋር ስለሌለ እውነት አለ የምናወራው የምንቀበልበት መንገድ ላይ እኔ ጋር አምላክ ሆኖ ሊቀበለው ይችላል አንዱ ጋር ነብይ ሊያደርጉት ይችላሉ አንዱ ግን ዞሮ ስለ እነሱ አንድ ሴት ነው ማወራው እነሱ ጋር አንድ ቦታ ክፍል ስለሰጡት እውነት ነው የምታወራው ስለዚህ እኔ አሁን ስለኔ ሀገር ስለኔ ሴት የሆነ ሰው ሲያወራ ሰማዋለሁ ይስማማኛል አይስማማኝም ሌላ ጉዳይ ነው ነገር ግን ስለዚህ በሂደት ማንነታችን በዛ ዙሪያ ስለገነባ ነው ፖለቲካዊ ማንነትም አብሮ በዛ ጋር ተገንብቷል ትሩዙ ራሱ ባይ እውነቱ እንኳን እንደዛ ባይል ክርስቶስ ሰዎች ራሳቸውን በዛ ዙሪያ ስለገነቡ ፖለቲካዊ ትርጉም ፖለቲካዊ ተረኮች አብረው አድርገዋል ያንን ከዛ ጋር የተያያዘ ነው አሁን ሰዎች ያንድ ወገን ነው የምናን የሚሉት እንጂ እውነቱ ስለ ክርስቶስ ሲወራ ዓለም ሲቀበለው በሙሉ በሁሉም ቋንቋ በአንድ ቀን በባለ 50 ለእያንዳንዱ ሰው ተነግሮ ተሰጥቷል ያንን እውነት በደንብ ብንፈልገው መጨረሻ ላይ የምንደርስበት ድምዳሜ ይሄ ነው ስለዚህ እገሌንም ለማጥፋት አይደለም እገሌንም ለመኮነን አይደለም መጀመሪያ ግን ለመቃወም እንኳን ይሄንን አሁን ይሄ እውነት ይሄማ እኔም ብቻ እንቱንም ብቻ የሚመለከተው እገሌና አይመለከትም ብሎ ለማለትም በትክክል መታወቅ አለበት ለመቃወም ራሱ አንድ ነገር ስቃወመው ይሄ ነገር ትክክል አይደለም ምክንያታዊ ሆኜ ነው በደንብ ሳታውቀው በጅምላ መታረቅ ሆነ ግን ፖለቲካ ብቻ ነው የሚሆነው እኔ ግን የማወራው መሰረታዊ ነገሩ የትኛውም ሰው ጋር ቢሄድ እውነት ድንበር ስለሌላት ሁሉም ሰው ሊቀበለው ይችላል የጊዜ ጉዳይ ነው አገራት ራሱ ላይ ኖር ይችላል ወደፊት እምልህ ምንድነው ናሽናሊዝም እየጠፋ ሄዶ ሰውነት እያበበ ሄድና መጨረሻ ላይ እውነት ድል ያደርጋል ስለዚህ እኔ ያንድን ነው ማያሰብኩ መጽፈው እንጂ በሰሞኑ ጉዳይ አቻመራ መረበረ ጉዳይ በቅርብ ለኔ እንዲሆንልኝ በመፈለገው ጉዳይ በራሴ ሐሳብ ተይዤ እውነትን ለራሴ እንድትል አደረገው ነገር ግን ወደ ኋላ ሄጄ ጽፌ ከሆነ ታሪኩ ነው ምንም ልቀይረው አልችልም ወደ ኋላ ሄጄ ከጻፍኩ ታሪኩ ስፈልግ ማገኘው ያን ስለሆነ ነው እና 328 ምናምን ስላልኩ በታሪክ ላይ ገብተው ማንንም ሰው ቢጽፈው እንደዛ ያገኘዋል እኔ ስለዚህ ሰማያዊ ነው በመጽሐፍ ቅዱስ ገብተህ እንድስታገኘው የኢትዮጵያ ጉዳይ ሰማያዊ ነው መንፈሳዊ ነው ዝም ብሎ አይደለም የግብጽ ቤተክርስቲያን የኢትዮጵያ ቤተክርስቲያን ጋር የተያያዘው ዓለም አቀፍም ጉዳይም እዛ ላይ ተዋል አለው የራሱ በረደም ስላለ የኔ አይደለም ነገሩ እኔ ልጽፈው እችላለሁ እንጂ በሆነ ጉት ላይ ቀስ ብሎ ይቀበሉ ሁሉም ሰው የመጨረሻ ሳንቲሙን ወይ የመጨረሻ አማራጩን እስኪጠቀም ትሩዝም ብላ ምታይ ምክንያቱም በትሩዝ ላይ ምንም ልናረጋ አንችልም ምንም ልንጨምርላት አንችልም እኛ ምንድነው በሷ መጠቀም እሷን መግለጽ በሷ ያለው እውነታ መቀበል ላይ ነው እንጂ መስራት ያለብን እውነቱ በራሱ ጊዜ እየወጣ በእምነት ዙሪያ የተሰበሰበ ፖለቲካም እየፈረሰ እውነት ፍል ለፊት የሚታይበት ጊዜ ይመጣል ያ ይሆናል እየሆነም ነው ያለው እኔ በራሴም በዚህ ስለማቀው ነው እንጂ ጥያቄያቸው ይገባኛል ግን አንዱ በታሪክ ምክንያት ነው ሁለተኛ ግን ስንፈልግ የምናገኘው ግኝት ይሄ ነው ወይም ፋይንዲንጉ ይሄ ነው ሶስተኛው ግን ዘመኑ ስለደረሰ የተገለጠም እውነት ነው የሰይመ ማለት ነው ያን እንግዲህ ካነሳ ነው አይቀር ያ አንተ የምታነሳው እውነት ሁሉንም እንትን አያረግም አያቅፍም አይዝም አይጠቀልልም ለምሳሌ አሁን ለምሳሌ ብሔራዊ ትውፊት የምንለው ነገር ሚቲዮሎጂ የምትለው ነገር እንግዲህ ከሳባና ከሰለሞን ጋር ነው የሚገናኘው ይበልጥ አይሁዳዊ ነው ከዛ ቀጥሎ ወደ ክርስቶስ ይገናኛል ወይም ደግሞ ከአዲስ ኪዳንና ከብሉይ ኪዳን የተወጣጣ ነው ሳባና ሰለሞን ሚኒሊክ ነው ለዱ ከሚኒሊክ የተያዘ ነው እንግዲህ ስርወ መንግስቱ ያለው በአጠቃላይ እስከ ቀዳማዊ ኃይለ ሥላሴ ድረስ ከዛ በኋላ የብሔራዊ አሁን እንዳነሳ ነው እንግዲህ ምልክቱ አንበሳ ነው ይሄ ደግሞ ብዙዎች የማይስማሙበት ነው ብዙዎች የሚስማሙበት አሉ ቢያንስ ክርስቲያን የምንላቸው እንግዲህ ወደ 68% ምናምን ይሆናሉ ፕሮቴስታንቱንም ካቶሊክንም ኦርቶዶክሱንም ጨምረን በሀገሩ 30 ምናምን % ሙስሊም አለ ማያምኑ አለ ሌላ እምነት ተከታዮች አሉና
ቢያንስ እነዚህን እንኳን ያካትት። ከነዚህ ውስጥ የምትቀንሰው አለ ኦርቶዶክስ ሆኖ ይሄን የሚቀበል የማይቀበል አለ። ስለዚህ ይሄን እውነት አንድ የጋራ እውነት እንዴት ልታረገው ትችላለህ? ይሄን አሁን አምጥተን መድረክ ሰጠነው ስናወራ ልክ አይደለም የሚሉ ሰዎች አሉ። ምክንያቱም የጋራ አይደለም፣ የሴኩላሪዝም ዓለም ነው። መንግስትና ሃይማኖት የነጠልንበት ነው። ስለዚህ የሃይማኖትን ኢንተረስት አምጥተህ እዚህ ላይ መጫን አትችልም የሚል ቅሬታ ይነሳል። አይ አይደለም፣ አንድ ነገር አለ። በነገራችን ላይ አንተ እውነትን ከያዝክ ስለ አጥሩ ብዙ ማሰብ የለብህም። እውነትን ይዘህ የምትናገር ከሆነ ስለ አጥሩ ልክ ነው። ሰዎች እኮ ግዴታ እንዲቀበሉት ማህዘብ ፈልጌ አይደለም እኔ የጻፍኩት። ሰዎች ተቀበሉት ምናምን። እኔ እንደውም ራሱ በዚህ እውነት ዙሪያ ያሉ ሰዎች አብዛኞቹ ራሱ ይሄንን ይዘው ባሉ የኛ ነው የሚሉ ሰዎችም ተቀበሉታል የራሱ የሚል ነገር አለኝ እና ከመቀበል አለመቀበል ጋር ቢያውቁት ጥሩ ነው። የተሰርተው እኔ ብዙ ሰው ጋብዣለሁ፣ ይውት ብያለሁ። ሰፋ እናርገውና ደሞስ መቀበል አለመቀበል ሳይሆን ሀገር አይደል ሀገር በዚህ ተሰራች የሚል ሀሳብ ነው ያነሳው። ይሄ ነገር በተነካ ቁጥር ከዚህ በራክ ቁጥር ፍርሰት፣ ችግር፣ መከራ፣ አንድነት ማጣት ነው የሚመጣው ነው አፍተር ኦል ነው። ልክ ነው። ስለዚህ ይሄ ነገር አይከብድም ወይ ነው? አይ እኔ ልንቀበሉትና አይቀበሉት ሳይሆን ይቀበሉታል አይቀበሉትም አሁን ወደ እንትኑ ልንገባ ነው። እኔ ዝም ብዬ እውነቱን በናገር ነው ደስ የሚለኝ። ግን ውጊያም አለው ስለ መንፈሳዊ ነገር። ለምሳሌ ስለ ሴቲቱ ካወራ ዘንዶ በፊቷ ቆመ ይላል እና ይሄ አሁን የምልህ ነገር አሁን ኢየሩሳሌም ሰማያዊት ኢየሩሳሌም በመለው መንገድ አንዳንድ መጽሐፍ ላይ ታገኝ ትችላለህ። ዘመን ሲደርስ ልክ ሰው አንድ ነው፣ በዓለም ላይ ሰው አንድ ነው። እንትኑ በተዋልደን በየቦታው እንትና እንጂ ሰውነት አንድ ነው። ስለዚህ ሰውነት ደግሞ ዘመን እድሜ ያለው ልክ በ13 ዓመት እንደዚህ ደረስክ በ20 ዓመት ላቅመ ያዋለ ምናምን እንደያልክ እንደምትለው በዘመን ደግሞ ወይም እኔ በመለው ሰሜን በር እንደምንለው የሚገለጹ እውነቶች አሉ። ዘመንን እየጠበቁ የሚደርሱ አሉ። ስለደረሱ ብቻ ዝም ብለህ የምታገኛቸው አሉ። በዛ ምክንያት ይመጣም ነው። አሁን እንደምልህ ሲመጣ አንተ ማድረግ ያለብህ የመጀመሪያው ነገር እኔ ሰዎችን ለመጉዳት አንተን ለማጥፋት ገሌን ለመረሸን ገሌን ለማጉዳት ብዬ አላርገው እንጂ በቅንነት በፍጹም አንተ የምዘራው እህል መድረክ ይደርሳል። የግዴታ እሱ እርሻ ውስጥ ሜጄ መዝራት የለብኝም። አግንተ አንተ ባለህ እንትን ውስጥ ዘርተኸው ከዛ በኋላ ስለ እርሻው ይጠይቀኝ። አሁን እንደዚህ እንደምናወራው ትናገራለህ። ውጊያ ያለው ወይ ላልኩህ አንበሳው ልክ ነው። አንበሳ ኢትዮጵያ ምንድነው ናሽናል ብሔራዊ ኩራት መገለጫና ብሔራዊ አርማ የሚባሉ ነገሮች አሉ። ብሔራዊ ኩራት መገለጫ ብዙ ጊዜ መንግስታት ላይ ተጠቅሙበት ይችላሉ። አንዳንድ ሀገሮች ለዩኤን ሄደው ይሄ ነው ብለው ያስመዘግባሉ። ናሽናል ኮት ኦፍ አርምስ የሚሉት የአርማ ላይ የሚያደርጉት ብሔራዊ ኩራቶቻቸውን ግን አይነኳቸውም። በሆነ ፖለቲካዊ ምክንያት ይሁን አይታወቅም። ለምሳሌ እኛ ብሩ ላይ እኮ አለ አንበሳው፣ ሳንቲሞቻችን ላይ አንበሳው ሁሉ አለ እና ብዙ እንደውም የመንግስት ከቴሌ ላይ ቀስ ብሎ ውጊያ አለ። አሁን ከሰለሞናዊ የአይሁድ ነው ምናምን አሁን እንትን እኮ ነው የቻይና ነው አላልኩም ነው። አሁን ልክ ነው ወይ ደግሞ ከኮሪያ የመጣ ነው ከዚህ ነው የመጣ አላለም። እዚህ አገር እስልምናም ሰዎች ዋናዎቹ አስኳሎቹ ሰዎች እዚህ ተሰደው መጥተዋል። አይሁዶቹም ከነታቦታቸው እዚህ መጥተዋል የሚል ተረኮች አሉ። ይሄ እውነት ነው። ምንም ተናናር ግሪኮች 9 ቅዱሳን እዚህ መጥተዋል። የብዙ አገር ስልጣኔዎች ተደምረው እዚህ አሉ። እንደውም እኔ ባላገኘውም የነ ቡድሃ መጽሐፍት ሁሉ እዚህ አለ የሚል አግኝቻለሁ። ብዙ የሚገናኙ ነገሮች አሉት እና ብሔራዊ ኩራት ተደርጎ እስከዛሬ የኖርንበት መገለጫ መንግስት ያስመዘገበው ያኔ እስከ ጃንሆይ ድረስ አንበሳው ነው። ራእይ ላይ የይሁዳ አንበሳ ማን ነው? ኢየሱስ ክርስቶስ ነው። የዳዊት ልጅ ነኝ የሚለው እሱ ነው። የዳዊት ልጅ ሰለሞን የክርስቶስ ምሳሌ ነው። ያንን ተይዞ ነው የሚተረከው። ታሪኩ መጽሐፍ ቅዱሳዊ ስለሆነ እኔ ይሄ ነገር አያስፈልግም ላወጣው አልችልም። የክርስትናን እና ወይም አይሁድን ብለው ሴቲቱ ዝም ብለን አንየው። ዓለም ለዚህ 4000 ዓመት ያክል ዓለምን ተቆጣጥሮ ያዘ። ዝም ብሎ እግዚአብሔር እንኳን አይኖር ሰዎች ሁሉ የሚመሩበት ትልቅ እጅግ ጥልቅ ጉዳይ ባይሆን ኖሮ እንደዛ አይቆይም። በሙሉ ኮሙኒዝም እኮ ቻይና እንኳን እግዚአብሔር የለም የምትለው እኮ በማርክሲዝም በአንድ አይሁዳዊ ሰው እኮ ጽንሰ ሐሳብ ነው የምትመራው። አስተምሮታችን ላይ ብዙ ነገሮች ላይ ሁሉ አሉ። ያ ልንተው አንችልም። ስለዚህ እኔ እቺ ሴቲቱ ይቺ ናት፣ አሁን በክርስቶስ ያለው ይሄ ነው ተብሎ አንተ እውነትን ትናገራለህ። ተቀበሉት፣ ፖለቲካችሁ ላይ አስገቡት፣ የእናንተም ይሁን የማለት ጉዳይ አይደለም። ኢትዮጵያ ውስጥ ይሄንን የሚዋጋ ግን አካል አለ። ጥሩ፣ እነሱም የራሳቸውን ያቅርቡ፣ እኛም የራሳችንን እናቅርብ ተብሎ እንዲባል እፈልጋለሁ ነው። ነገር ግን
አንተን በፍጹም አንተ እንደውም ጭራሽ መናገር የለብም፣ እዚህ ቦታ መገኘት የለብም፣ ያንተን መልክ ማየት የለብኝም፣ አንበሳ የሚባል ነገር አልፈለግም ሲሆን ውጊያ ይሆናል። ከውጊያው ይልቅ ለዚህ ነው እውነቱን ማውራት ትፈልጋለህ የሚልህ። ምክንያቱም የእውነት መገለጥ ነው ሐሰትን የሚያጠፋው እንጂ የኔ በጉልበት ሄዶ ሰውን መምታት አይደለም ወይ መዋጋት አይደለም። ውጊያው ፍጹም መንፈሳዊ ነው። አሁን ኢትዮጵያ ላይ በዓለም ላይ እየተካሄደ ያለውን በደንብ እናየው ከተባለ ሌላ ዝርዝር ውስጥ እንገባለን እንጂ መንፈሳዊ ውጊያ ማለት የእውቀት ማለት ነው። መንፈስ እውቀትን ነው የሚያመጣው። የመጥፎ እውቀት አለ፣ በጎ እውቀት አለ። ስለዚህ በዓለም ላይ ዘንዶ በሰባት ዳይሜንሽን በሰባት ራስ ሲዋጋ እኔ በሰባት አብያተ ክርስቲያናት ስርዓት ሰልፉ አለ። እያንዳንዱ የራሱ መልአክ አለ። ስለዚህ እዚሁ ሰዎች ነጥረው እንዲወጡ ወደ እውነቱ እንዲመጡ ሰዎች ሁሉ እንዲያካትቱ በየነገሩ በየቋንቋው ይሄ እውነት እንዲነገር እኔ ራሴን አደርጋለሁ እንጂ እውነትን ዝም ብለህ ተዋግተህ አታሸንፈው። ዝም ብለህ ፖለቲካ ላይ ያሳብ እኔ አሁን ፖለቲካ ሞቲቬትድ አይደለሁ። ፖለቲካ ይዤ ያኛው መጥቻ አለ። ነገር ግን የሚዋጉ እየተዋጉም ስለሆነ ስለማይ በመንፈስም ስለሚታይ በአገር ደረጃም ይሄንን አንበሳው ከሰለሞን ጋር ስለሚያያይዙት እንዳልኩ ክርስቶስ ሆኖ ሳለ ማለት ነው። ሰለሞን የክርስቶስ ምሳሌ ነው። ስለዚህ ታሪክን መካድ ውስጥ ከገባን አሁን ያለነው ማህበራዊ ቀውስ ውስጥ ነው የምንገባው። አዙሪት ውስጥ ያለነው ኮሙኒስት የነበሩ ሰዎች አንዱ ህወሓት፣ አንዱ ኢህአፓ፣ አንዱ ምናምን እየተባለ ሲበላሉ ቆዩ። በአክሱም ዙሪያ ያሉ ሰዎች ጊዜ የለም የሚል መንፈስ ይዘው ሲመሩ ቆዩ። የአዙሪት ሰው እየበላ ነው። ይሄ እውነት ነው፣ ምንም አንለውም። ይሄ እዛ ውስጥ ወጥታችኋል፣ ወደዚህ ተመለሱ። ይሄ ትክክለኛው መንገድ ይሄ የቆማችሁበት አገር የተሰራችበት ብሔራዊ የሀገር ነፍስ ነው። አሁን የናሽናል ሶል እጥረት ችግር እኮ ነው። የሀገር ነፍስ ስላልፈጠረን እኔም አንተም የጋራ የምንሞትለት ነፍስ የላትም ሀገሪቷ። ለተለያየ ሐውልት ነው የምንሞተው አይደል? ስለዚህ የሀገሪቱን የመጀመሪያውን ነፍስ አጥፍተህ ከሆነ ወይ አልተካኸው፣ ካልተካኸው ደግሞ ምንድን ነው የሚሆነው? እንደዚህ ባዶ ስጋ ብቻ ሆኖ ደረቅ ሆኖ ተስፋ በሚያስቆርጥ ደረጃ የሞራል ዝቅጠት ውስጥ የብሔራዊ ኩራት ማጣት ውስጥ የገባ ነው። ከሀገር ነፍስ ጋር ስንጣላ በነበረው ላይ እንጨምራለን እንጂ የነበረውን እያጠፋ ከሆነ ግን መልሶ ምክንያት የዘራው ነው ይበቅለው። አንዴ ሆን ብዬ አንተን ላጠፋ ሁልጊዜ የምሰራ ከሆነ ያ እውነት ያጠፋል። የእውነት ጉዳይ ነው እንጂ እኔ ፖለቲካል ሆነ ሌላ ሰዎችን ለማጥቃት ተብሎ የሚጻፍ ነገር የሚለው እና እውነቱ ግን ይሄ ነው። ሰልፉም የኔም አይደለም፣ እሱ ደግሞ የሚታይ ነው። ከዚሁ ጋር በተያያዘ ይሄ የቫልዩ አሁን እያነሳን ያለ ነው ስለ እሴት፣ ስለ ማንነት፣ ስለ ራስ እኔ የተሰራሁበት ሀገር የሚለው ነውና ሁለት ሀሳብ እንድታነሳልኝ ፈልጌ ነበር። የፍራንሲስ ፉኩያማ ኤንድ ዘ ኤንድ ኦፍ ወርልድ የሚለውና የሳሙኤል ሃንቲንግተን ዘ ክላሽ ኦፍ ሲቪላይዜሽን አንስተን የዓለሙን እንየውና እነማን አይነት ስልጣኔዎች የኛም ሀገር ስልጣኔ ስላለበት ከዛ በኋላ ደግሞ ወደኛ አለ። እሺ አሁን ጥሩ ነገር አመጣ። አሁን ይኸውልህ ሴቲቱን በለች ማህፀን አሁን ይሄ ሰው ከሆነ ዳግም ሪበርዝ በሌላ ሃይማኖቶች አለ አይደል? በሂንዱ በምናምን ዳግም ትወለዳለህ የሚባል ሪበርዝ ዝም ብሎ የመጀመሪያ አወላለድ ችግር ስላለበት አሁን ዝም ብሎ የተዋለድ ነው ከእናት ከአባት የምንወለደው አለ። እሱ ወደ መጨረሻው እውነትና የእውነት ልልና አይወስድንም። በመዋለድ ውስጥ እንፈልግ ነበር። በመዋለድ ውስጥ እሱን ነው የምንፈልገው። በመዋለድ እንፈልግበት የነበረው ምልክቱ መገረዝ ተብሎ ለአብርሃም የተሰጠው ምክንያቱም በሆነ ወቅት ላይ አንድ ወንድ ልጅ ስለሚወለድ ምልክቱ በመዋለድ ውስጥ ባለ አካልህ ላይ ነው መገረዝ ነው የተሰጠው። ስለዚህ ወይም ከሴት ነው የምንጠብቀው። ክርስቶስን በብሉይ ኪዳን ሆነ የሚጠብቀው ከአንዲት ድንግል ሴት ይወለዳል ተብሎ ነበር ይጠበቀው። ተወለደ። ከተወለደ በኋላ አሁን በአዲስ ኪዳን ግን የምንጠብቀው ከላይ ይመጣለው ስለሚል በፍጹም የሐሳብ የመንፈስ ልዕልናና በፍጹም ሙሉ ስብዕና ውስጥ ሆነን ነው ልናገኘው የምንችለው እንጂ ምልክቱም ደግሞ የሚታይ መገረዝ አይደለም። ስለዚህ አሁን እኔ ይሄ በዓለም ላይ ለሁሉም በቋንቋ በነገድ የተዋጀ እውነት ይመጣል ብለን የምንጠብቅ ከሆነ ዓለምን በሙሉ መለካት አለብን፣ ጠቅላላ ዓለምን ማለት። ስለዚህ እቺ ሴት ሰዎች ሁሉ ዳግም የምንወለድባት ማህፀን ሴት ነችና 1260 ቀን ትሰደዳለች። ወይም አሁን የምናወራው እውነት ተሰውሮ ከብዙዎች ተደብቆ ይቆይና ዘመኑ ሲደርስ ይወጣል የተባለበት ዓመት ስንለካው 30 ዓመት አካባቢ ሆኗል ከተገለጸ ማለት ነው። ሴቲቱ ተመልሳ እንደዚህ ለመታሰብ ከበቃች አሳደዋት። ይሄንን ዘመን ብዙዎች አሁን ካልካቸው ሰዎች በዓለም ላይ ስናየው ሰዎች እውነታዊ ግዴታ ክርስቶስን እንኳን ባያውቁት ባሉበት ክርስቶስ ምክንያቱም መልክ ስለሌለው
የግዴታ ክርስቶስን አገኘሁት ለማለት መልኩን አሁንማ እናቆንኩ መጥቶ ይሁን አይሁን በመልክ ከሆነ ምን ጠብቀው ምንድነው የሚመስለው እሱ አናቀውም እኮ የእውነትን መልኩን ነው የምናቀው እውነትን ነው የምታቀው ስለዚህ እውነት ደግሞ የሚታወቀው አንተ በሆነ ያሳስብና የመንፈስግና ስታርክ ታቀዋለህ ይሄ የእግዚአብሔር ነው ይሄ ትክክል አለ ስለዚህ ለኔ አሁን በጣም ከስልምናም ይሁን ከምንም ይሁን የሆነ የእግዚአብሔር ሰው የሆነ ሰው ሲናገር ይሄ ሰው አቋሉ በቃ ይሄ እግዚአብሔር የባረከው ሰው ነው የግዴታ እኔ አጥሩስ መሆን የለበትም አግኝተኛል ስለዚህ አሁን እንደዚህ የተሰሙ ሰዎች ውስጥ ከሰሙ ሰዎች ዘመንን አይተው ለክተው ባሉበት ዘመን ከሚናገሩት አንዶቹ ናቸው እነዚህ አሁን ፉኩያማ የሚባለው ሰው ትልቅ ሰው ነው ወግ አጥባቂ ከሚባሉት ውስጥ አሜሪካን አይዲያሊዝም የሚባለው ከፈጠሩ ሰዎች አንዱ ነው ምክንያቱም አሜሪካ ካፒታሊዝሙ አናት ከደረሰ በኋላ ጽንሳ ሰዎች የሚሞቱለት ከሪሊጅን ከሴቶች ካወጧቸው በኋላ ሰዎቹ ለምንድን ነው ፋይት የሚያደርጉት ሰው ፋይት እንዲዋጋልህ ከፈለክ የተስፋይቱ ምድር የሚመስል ነገር መስጠት አለብህ ያንን ስታረግ ደግሞ ጠላት አለ ትለዋለህ ስለዚህ ጠላትን ትዋጋለህ ስለዚህ ዋር አለ ማለት ነው አሜሪካ ውስጥ የዋር ፍልስፍና የዋር ኢኮኖሚ ብዙ ሰው ቀጥሮ ያለበት አንዱ ምክንያት እሱ ነው ያንን አሜሪካን ተስፋይቱ ምድር የአሜሪካን ድሪም ሚል ነገር እንዲፈጠሩ አድርገው ሰዎች ለዛ እንዲዋጉ ያን ቫልዩ ሲንከባከቡ ከነበሩ ሰዎች አንዱ እነሱ ነው እና እሱ ልክ ኮሙኒዝም ሲወድቅ አንድ መጽሐፍ ጻፈ ዘ ኤንድ ኦፍ ሂስትሪ አይነት የሚል መጽሐፍ ጻፈ ምክንያቱም በቃ ኢዝሞች ሲዋጉ ነው ታሪክ የሚፈጠር የነበረው ሁሉም አንድ ከሆነ ሊበራሊዝም አሸንፏል ከዚህ በኋላ ሂስትሪ አይኖርም ነው እሱ ሐሳብ እና ያው የካፒታሊዝሙ ዓለምን ዩፎሪያ ወይም ደስታ ነው በመጽሐፍ መልክ አድርጎ ያወጣው በወቅቱ ስታስበው እኔም በሱ ቦታ ሆን እንደዛ ልል ይችላል ያ በቃ አሸንፏል ኮሙኒዝም ተሸንፏል ካፒታሊዝም አሸንፏል በኋላ ግን ወዲያው የዛው ሰሞን አንድ ጥናታዊ ጽሑፍ የጻፈው ሳሙኤል ሃንቲንግተን የሚባለው ሌላው አሜሪካዊ እንደዚህ አይደለም ሂስትሪማ አያልቅ ታሪክ አልተጠናቀቀም ከዚህ በኋላ ይላል ክላሽ ኦፍ ሲቪላይዜሽን ላይ ሲናገር ከዚህ በኋላ የአካባቢ ፖለቲካዎች በማንነት ፖለቲካ ይያዛሉ በማንነት የፖለቲካ ግጭት ይወጠራሉ አሁን ልክ እኛ ሀገር እንዳለው ዝም ብሎ እንደውም የኛ ነገር አይቶ የሚያወር ከአቶ መለስ ጋር ግንኙነት የነበረው ሰው ነውና የዓለም ፖለቲካ ግን የስልጣኔዎች ግጭት ነው ይሆናል በዚህ ይመራል ይላል የአካባቢ ፖለቲካ በማንነት ግጭቶች ማንነት ላይ በተመሰረተ ግጭቶች ይመራል አሁን ልክ እኛ ሀገር እንዳለው ማለት ነው በዓለም ላይ ሲሆን ደግሞ የስልጣኔዎች ይሆንልና በራሱ ጥናት 10 ስልጣኔዎችን ያስቀምጣል እነዚህ ሊጋጩ ይችላሉ በራሳቸው ደግሞ ስልጣኔ ተብለው ሊቀመጡና ተለይተው ሊታወቁ ይችላሉ ከሚላቸው ውስጥ አንዱ ከ10 የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት ያደረገው የኢትዮጵያ ስልጣኔ ነው ይላል እና አንድ ምዕራቡ አውሮፓ ዌስተርን ተብሎ ነው የተቀመጠው እዛ ላይ የእስልምናው ዓለም እንደዚሁ ኢስላሚክ አለው የሂንዱ ኢንዶ ቻይና እንደዚህ አለው የምስራቅ አውሮፓ የኦርቶዶክስ ዓለም ይሄ የኦርቶዶክሱ ምስራቅ አውሮፓ ኦርቶዶክስ ስለሆነ የሱ ዓለም ደግሞ በሩሲያ ይመራል ስለዚህ ይሄ ከዚህ እርስ በርስ ይጋጫሉ ግጭቱ ይሄ ነው ዓለም ይመራው ሰውየው ትንቢት ነው ይመስለው የሚገርም ነው እሱ በነገራችን ላይ አይሁዳይ ነው መሰለኝ እሱን እንደዛ አድርጎ ተነተነው አሁን ዓለም ላይ የምናየው ዛሬ እሱ 25 ዓመት የጻፈው ነው ስለዚህ ዌስተርን እኛ ሀገር የምናየው አንዱ የውጭ አካል የሆነውን ቡድን ይደግፋል እዚህ ያለው እዚህ ይደግፋል የኛም የአካባቢ ጎሳ ፖለቲካ በዛ ነው የሚመራው ይሄ በማንነትና በስልጣኔ ግጭት ሲመራ እኛም ሂንዱ እንደዚህ ነው የእንትና እንደዚህ ነው የእንትና እንደዚህ ነው ካል የኛ ደግሞ አሁን እንደጻፍኩት ነው አንዱ መገለጫው የምዕራባውያን ይሄ ነው የኢስት ኦርቶዶክስ እንደዚህ ነው ከተባለ የኛ ደግሞ አንደ ስልጣኔ ይሄ ነው ሐሳብ ነው ካላችሁ የት አለ ቢባል የማቀርበው አሁን ይሄንን ነው ይሄ ነው ስለዚህ ግጭቶች ውጊያዎች እርስ በርስ እንትን ያለ ታሪክ እንዲቀጥል የሚፈልጉ ከሆነ አንዱ የመጋጫው እንትኑ በኢትዮጵያ ኦርቶዶክስ ዙሪያ የመከባብ ሁኔታ ኑሮ ከሆነ ራሱን የቻለ ስልጣኔ ሆኖ ስለሚታይ ነው መልክ መታወቂያ አለው ሐሳብ አለው በሐሳቡ ሰዎች እየኖሩበት ነው ራሳቸውን ገንብተውበታል ሀገር ሰርተውበታል ስለዚህ ስልጣኔ ነው ማለት ነው እና ከነዛ ውስጥ አንዱ ነው የዛኛው ሰውየውን በኋላ ያን መልከታውን ያስተካከለ ይመስለኛል ፉኩያማ
አሁንም አለና በዛ መንገድ የዛ ዘመን ላይ ነው። በእኛ ደግሞ በመቅደሱ ሳይ 1985 አካባቢ ላይ ሴቲቱ ተመልሳለች፣ ሴቲቱ ተገልጻለች። ስለዚህ ሰዎች እንደገና ከዚህ መወለድ አለባቸው። አሁን ይሄንን መወለድ አለባቸው ስንል ሴቲቱን አሳደዱ ስንል ሰው ከዚህ እውነት እንዳይገናኝና እንዳይወለድ ይዋጋል ነው። ሰው ከዚህ ከተወለደ ሰው ይሆናል፣ ነገድ አይሆንም። ባቢሎንን ይጥላል። በፍቅር ይሞላል፣ ሰው ይወዳል። በፍቅር ተሞላ ማለት ዓለም በግሪድና በስስት ሰውን በማጣላት በሴራ የሚመላው ዓለም ይሄንን በፍቅር እንመራ የሚለውን ዓለም ይዋጋል። ይሄ እኮ ነው ጠቅላላ አድርገህ ስታወጣው ከሃይማኖትም ስታወጣው። ስለዚህ የሳሙኤል አቲንግተን ከዛ በተሻለ አሸንፎ እየተገለጸ ያለ ይመስለኛል። ተመልካቾቻችን ከደራሲ አዘጋጅ እንዲሁም ተዋናይ ደሞዝ ጎሹሜ ጋር የነበረኝ ቆይታ የዛሬው ይሄን ይመስል ነበር። ሳምንት ሁለተኛውና የመጨረሻውን ይዘንላችሁ እንቀርባለን። እስከ ሳምንት መልካም። ተመልካቾቻችን ባለፈው ሳምንት ከደራሲ ደሞዝ ጎሹሜ ጋር በተለይ ስራው በ16 እንዲሁም ደግሞ በሶስተኛው ኪዳን ላይ የነበረን ቆይታ ጥሩ እንደነበረ ባለሙሉ ተስፋ ነኝ። ዛሬ ሁለተኛውና የመጨረሻውን ክፍል ይዘንላችሁ እንቀርባለን። መልካም ጊዜ ይሁንላችሁ። አሁንም ስታነሳ ነበር በተደጋጋሚ ሰሜን በር ደቡብ በር መጽሐፍ ላይም አለ እና የኢትዮጵያ ጉዳይም ከሰሜን ወደ ደቡብ እየወረደ ነው ትላለህ። ግልጽ አድርገው እስኪ ምንድነው ሰሜን ደቡብ? እንትኑ በሩን ዝም ብለህ ስታየው አቅጣጫ ነው። አቅጣጫ ለማው ስለ ኮንሰፕት ስላሳብ ስታወራ በብሉይ ኪዳን ልክ ነው። በበር አሁን ስትይ ቤተክርስቲያን በሰሜን በኩል ወንዶች፣ በዛ በኩል ሴቶች ይግቡ፣ በምስራቅ ደግሞ የተለየ ክህነት ያላቸው ሰዎች በዛ ይገባሉ ነው። በምዕራቡ ደግሞ ሁሉም ሰው ይገባል። እና እኔ አይደለሁም እንደዛ ምለው ሕዝቅኤል የሚባል ነብይ ላይ እንደዛ በሮች መቅደስ የመጀመሪያው መቅደስ ሲፈርስ አይቶ ከዛ በኋላ ሁለተኛ መቅደስ በራእይ ሲያሳየው አገባቡን በስነ ስርዓት በቅደም ተከተል ብሎ እያስጠነቀቁ ሲያሳየው ያሳያል። እና ክርስቶስ መቶ እኔ ቤተ መቅደስ ነኝ ያለ ሰዎች ቤተ መቅደስ ናቸው ተባለ። ስለዚህ የሚወራው መጽሐፍ ቅዱስ ላይ በዚህ በኩል ግባ በዚህ የሚለው ስለ ሰው ነው የሚወራው ማለት ነው። አበው ሲተረጉሙ እንደ ሰው አካል ነው ጉዳዩ የሚታየው። ስለዚህ ይሄንን ከዛው ከመጽሐፍ ላይ ስታወጣ ለምሳሌ በምስራቅ በር ትገባለህ ሲል ሙሴ ከነዓን የምትባል አገር ሲያወርስ ከዚህ ከምዕራብ መጥቶ ያስገባቸው ግን በስተ ምስራቅ ነው። መጥቶ በዚህ በዮርዳኖስ በኩል አድርጎ በያሪኮ በኩል አድርጎ ነው ያስገባቸው። ሲገባ በምስራቅ ነው የገባው። ስለዚህ ይሄ ከዛ ወደ ሰሜን ሄደ ይላል። ከሰሜን ደግሞ መልሶ ወደ ደቡብ ይመጣል። ከደቡብ ደግሞ መልሶ እያለ ይሄዳል። ይሄ ማለት ብለህ አሁን ስትወለድ መወለድ የተሰጠ ነው። ምስራቅ የምንለው ጊቭንን በለው የተሰጠ ከኔና ካንተ ፍቃድ ውጪ ነው። ለምሳሌ ወንድ መሆን ይሄ መልክህ አንተ ፈቅደህ ተፈራርመህ ያመጣው አይደለም። እነዚህ የተሰጡ ጉዳዮች የምስራቅ ነው በር ነው የሚባሉት። መነሻዎች የአንድ ነገር መነሻ የመጀመሪያው ምስራቅ ነው የሚባለው ምንም ይሁን ምን ማለት ነው። እንደዚህ መንፈሳዊ ስናደርገው ግልጽ ይሆናል። ከዛ በኋላ ወደ ሰሜን ሲባል ይሄ የምናየው ዓለም በአካባቢ ያለው በታሪክ የወደፊቱንም ጭምር የሚነገር ካለ አንድ ላይ እየተማርክ እየሰማህ ስትሄድ ወደ ሰሜኑ በር እየሄድክ ነው። ሳይመንታነስሊ በዛው መጠን የደቡብ በር የሚባለው ኢንዲቪጁዋልስ ሰዎች አንተ ስትሆን ወይም የጄኔራሉ ኮንሰፕት ሰሜን ነው። ሲንግል የሆነ በጣም ስፔሲፊክ ሲሆን ምን ይሆናል? ምን ነው ሰው ስለ አንድ ጉዳይ ስናወራ ጄኔራሉ ነገር ታወራለህ። ያ ነገር ሲሆን ደግሞ አንድ ነገር ላይ በአንድ ሰው ሲገለጽ ደቡብ ይሆናል። እና እንደዚህ በአካባቢ እየሄድክ እየተማርክ መጨረሻ ላይ ራስን አታገኝም። ለምሳሌ ነው በልጅ እያለህ ነፍስ ማለት ይኸውልህ እንደዚህ ነው። ይሄ ጠረጴዛ ይባላል ዝም ብለህ የምትቀበለው ጠረጴዛ ምንድነው አትልም። ሕፃን ስለማታውቅ ካደግ በኋላ አውቀህ ሁሉ ነገር ከገባ በኋላ መጀመሪያ ዝም ብሎ ሲነገር የነበረውን ነገር ራስን ስብናን ገንብታል፣ ራስን አግኝታል። እየተሰራው በዚህ መንገድ ነው። ያ ደቡብ በር ነው። ከዛ በኋላ በደቡብ በር ወደ ውስጠኛው ይገባል ይላል። ወደ ውስጠኛው ትገባለህ። ያ ማለት ካወክ ራስን የሆነ ቦታ ላይ ከደረስክ በኋላ ሲነገሩ የነበሩ ነገሮችን አንደኛ ትፈትሻለህ፣ ወደ ውስጥ ትገባለህ። ነፍስ ራሱ ምንድነው ማለት ትጀምራለህ። ወደ ውስጡ ትገባለህ። ከዛ ወደ ውስጠት ገብተህ የመጨረሻ የመንፈስ ልዕልና ላይ ሰው ደርሶ ሰው ሙሉ ሰው ይሆናል። ይሄ ደግሞ እንደዚሁ በታሪክ የሚገለጽበት አለ። በአንተ እንደተገለጸው ቅድም እንዳልኩ በሰሜኑ በር ያ ትሩዝ እንዴት ይገለጻል? በአንድ ሰው ደግሞ እንዴት ይገለጻል? በምስራቁ በክርስቶስ ደግሞ በመቅደስ ስናየው እሱ ምስራቅ በር ነው። በሱ ስናየው እንደዚህ ነው።
ስለዚህ ያንን መቅደሱን ነው እያረዘምክ እያሰፋው ያጠርኩት። ስለዚህ በክርስቶስ በዛ ዘመን የተገለጸውን አሁን በሺህ ዘመን አምጥተን በሰሜኑ በር ስንለው ይሄ ዘመን ይሆናል። አሁን እኔ በሰሜኑ በር ሆኜ ነው ይሄን ማወራ ማለት ነው። ለኔ ለብቻዬ ከእግዚአብሔር ጋር መገናኘበት የምደርስበት የራሴ ነገር ይኖረኛል። እንደ ዓለም ደግሞ ሰዎች በሆነ ዘመን ላይ አሁን ባትናገርም ቶሎ ወይ ይገባቸዋል ወይ ቆይቶ በ100 ዓመት ይገባቸዋል አንድ ትሩዝ ወይ ከ200 ዓመት በኋላ ይገባዋል። ይሄ የሰሜን በር ይሉታል። ስለዚህ ለምሳሌ መውለድ የሴት ነው። ስለዚህ የደቡብ በር ነው። ወንዶች ስለማይወልዱ በዚህኛው በኩል ይሆናል። እንደዚህ እያልክ በእያንዳንዱ ባነሳው ርዕስ ጉዳይ ይወስናል። ታየውና የመጀመሪያው ማን ነው ይሄ እገሌ፣ ስለዚህ እሱ ምስራቅ ነው። ከዛ በኋላ ወደዚህ ሄደ እንደዚህ እያልክ ስትለካበታለህ። እንደምታይ ነው መንፈሳዊ ጉዳይ ስለሆነ እንደዚህ ኮንክሪት ሆነ ቁጭ ያለ አይደለም። የአእምሮ ያሳሰብ ሰው መቅደስ ነው ካል ከሰው ህሊና ከነፍስ ጋር ልብ ጋር ከዛ በኋላ በክርስቶስ የተሰራ ሌላ አዲስ ስብዕና አለ። እሱን ከመልበስ ጋር ምናምን የሚያያዙ ነገሮች አሉ እና የመንፈስ ልዕልና ያሳሰብ የልዕልና እድገት ደረጃዎችም ናቸው እንደዚህ አሉት። 7 ደረጃ ከዛ 8 ደረጃ 12 ባህሪ እያለ መጨረሻ ላይ ሰልፍ ራስን አውቀህ የእግዚአብሔር ልጅነትን ሰው ሲለብስ ማለት ነው። ከሰሜን ወደ ደቡብ ወረደ ስትል የኢትዮጵያ ፖለቲካ ምን ማለት ነው? ለምሳሌ የኢትዮጵያ ፖለቲካ በ1328 ላይ ፖለቲካችን የት ገባ? መቅደስ ሁሉን ነገር ክርስቲያን አድርጉት አይደለ? የክርስቲያን ሆነ እና ይሄ የምንታየው የሚታየው መንግስት ምናምን ምለው እኮ ሰሜን በር ነው። ቅድም ብዬ የለ እሱ ሰሜን በር ነው እና መቅደስ ውስጥ ገባን የምልህ ታጥሮ ያለ ነገር ሳይሆን ሰው ሁሉ በዚህ ትሩዝ ውስጥ ነው አገሪቱ ውስጥ ተሰራ ስትኖር የቆየችው። እዛ ውስጥ ነው ያለነው። የሰሜን በር ነው። በአደባባይ ያለነው በአዋጅ ነው። እሱ በሱ ነው የምንመራው። የክርስቲያን መንግስት ነው። ሁሉ ነገር አለም። ስለዚህ በአደባባይ የነበረው መመረት የነበረውን ወደ ደቡብ ሄደ ስል ከዚህ በኋላ በሰዎች የግል ስብዕና ውስጥ ወደ ደቡብ ሄዷል ስለ በሰዎች ልቦና ውስጥ ገብቶ በደቡብ በር ሰዎች ውስጥ ነው ያለው። አሁን ከአደባባይ አታገኙም። ከአደባባይም በሴኩላሪዝም በለው በምንም ምክንያት የለም። ያ መመሪያችን አይደለም። አሁን የመቅደሱ ትሩዝ የሀገሪቱ መመሪያ አይደለም። የሰዎች ህይወት ግን ምን ያደርጋል? ይመራል። ከዛ ከሰሜኑ በኋላ እየሄደ መልሶ ደግሞ ወደ ሰሜን ሊመጣ ይችላል በራሱ ጊዜ ማለት ነው። ነገር ግን ወደ ሰው ልቦና ወደ እያንዳንዱ ሰዎች አንተን ነፃ ወደ ማውጣት በአንተም ወደ መገለጽ በገሌ በመውጣት እያለ በእያንዳንዱ ሰው ውስጥ እውነቱ ሲገለጽ ታያዋለህ። እነዚሁ ተመልሰው መጨረሻ ላይ የሰሜኑን በር ሊሞሉት ይችላሉ። ስለዚህ እንደዚህ የሚላይ ነገር አለ። ልክ መንፈሳዊ ነገር እዛም አለ ስትለው እዚህም አለ። በሰማይ እንዳየው እዚህ ይታያል እንደሚለው ክርስቶስ ማርያም ጋር ድንግል ጋር ተወልዶ ሳለ በሰማይም ነበረ እንደምንለው ሙሴ ቅርጽ፣ መልክ፣ ስፋት፣ ጥልቀት ተገልጾለት ታቦት ሲቀርጽ በዛው መጠን ያሳስብ ነው መንፈሱ እታች ያሉትን እና አሮንን ሌላ ነገር ያስቀርጻል። አግኝተኛል በሰማይ እንዳለው በምድር ነው የሚያየው እና እንደዛው ነው። በዚህኛው ስታየው እታች ታየዋለህ። ስለዚህ ደቡብ በር ስልህ ወደ ግለሰቦች ወደ ሰው ህይወት ወደ ከአደባባዩ እንትን ወደ እያንዳንዱ ሰው ህይወት ውስጥ ነገሩ እየደረሰ ነው። ሰው እኮ ድሮ መቅደሱ ዝም ብሎ ይኑር እንጂ በጅምላ ይኑር እንጂ አሁን የምናወራው እውነት ላያውቀው ይችላል። አገኘ ዝም ብሎ እዛ ውስጥ በቃ ክርስቲያን ተብሎ ቁጭ ይላል እንጂ አሁን የምናወራውን ላያውቀው ይችላል። እዛው ግን አጥር ውስጥ አለ። መቅደሱ ገብቶ ሰው ቁጭ እንደሚል ሰው ማለት ነው። ባያውቀውም ሲያውቀውስ ግን ደቡብ ጋር ደርሷል ማለት ነው። አገኘ ያሳውና እንደዛ የቀን አቆጣጠሩን እንመልሰና አንድ ቀን በእግዚአብሔር አቆጣጠር 1000 ቀን ደግሞ በእግዚአብሔር አቆጣጠር አንድ ቀን የሚሆነው እሺ አጠር አድርጌ ልንገርህ። እሷ እኔ አሁን ስለ ረበኔ መጽሐፍ ነው እና በባህሪ ስለሆነ የምናወራው አዳም 6ኛ ቀን ነው ብያለሁ። 6ኛ ቀን ሲባል ዓርብ ላይ አለታ ዓርብ እንለዋለን እንጂ ዓርብ ላይ እንደዚህ ጊዜ ቁጭ ብሎ ደወል ወዲያው የሰራው አይነት ነገር አይደለም። ለምሳሌ እግዚአብሔር በአራተኛው ቀን ፀሐይና ጨረቃን ከዋክብትን ፈጠረ ካለ 4ኛ ቀን ያለው በምንድን ነው? ያለ ፀሐይ ያለ ጨረቃ ቀን ልንቆጥር እኮ አንችልም አይደለ? ስለዚህ ሌላ ቀን የሚለው ሰው እንደዛ ባህሪያት ናቸው። የተፈጠሩበት ስርዓት ባህሪያት ናቸው። ስለዚህ እኛ እንደምናሰው ሰኞ፣ ማክሰኞ፣ ሮብ፣ ዓርብ እነሱም እኛ ምክንያቱም የእግዚአብሔር ምሳሌ ነን። ስለዚህ እዚህም ስንመስል ሁሉ ነገራችን የዛኛው ምሳሌ ነው የሚሆነው እንጂ ሰኞ 2 ሰዓት ላይ እንደዚህ ቀን እኮ በሄኖክ 18 ሰዓትም ነበር እንደዚህ ያለው እንደዛ ላይ ግን እነዛ 24 ያስቀመጥናቸው ምሳሌዎቹ የእውነተኛው ምሳሌዎች ናቸው። ጊዜው ምን ያህል እንደሆነ የሚደርስበት ነው የሚያውቀው የእግዚአብሔር ጸጋ ነው። ልክ አዳም እኮ 900 ዓመት መኖር ያቆመው 1000 ዓመት መኖር ያቆመው የእግዚአብሔር ጸጋ ሲለየው ነው ይላል። ሰው ያለ እግዚአብሔር ጸጋ 1000 ዓመት 70 ዓመት ነው የሚኖረው ስጋ ብቻ ሲሆን ማለት ነውና ያቺ ቀመር። ስለዚህ ወደ ቀመሯ እንምጣና
አዳም 6ኛ ቀን ላይ ደርሶ በራሱ 7ኛውን ቀን የማረፍን ስርዓት በኋላ አድርጎ ያገኘዋል የምንለው ነገር ሊያገኝ ሲል ዛፍ የሚባል የ3ኛ ቀን ባህሪ ጉዳይ ወሰደ። እሱ ዛፍ ነው የበላው አይደለም? የ3ኛ ቀን ነው ማለት ነው። ስለዚህ የ3ኛ ቀን ዛፍ ሲበላ ልክ እንደ የመዋለድ ነገር ውስጥ ስላለ በሴት ማህፀን ይዘራል፣ ይበቅላል፣ ይወልዳል። እንደዚህ ነው የዛፍ ስርዓት ውስጥ ገባ። እዛ ውስጥ ነው እናውቃለን። ተወለድን፣ ልክ እንደ ዛፍ እናብባለን፣ እናፈራለን፣ ሰው ይሞታል። እዚህ ነገር ውስጥ ነው የተገባው። ስለዚህ አዳም 6 ላይ ደርሶ በ4ኛው በኩል አድርጎ የ3ኛውን ዛፍ በልቷል። ስለዚህ ፈርሷል። ወደ ኋላ ነው መሄድ የጀመረው ማለት ነው። ስትሞት መጨረሻ ላይ አፈር ነው የምትሆነው። አፈር ትሆነና አፈርነና ወደ አፈር ትመታለህ ካለ አፈር መጀመሪያ ቀን አለ ማለት የተፈጠረው። ስለዚህ ወደ መጀመሪያው ቀን ተመልሷል። ስለዚህ አዳምን እንደገና ሲጠፋ መልሶ ሊሰራው ፈለገ ነው የእግዚአብሔር ሐሳብ። ስለዚህ ይሄ ገነት ውስጥ እያለ የአንዱ ቀን የእግዚአብሔር 1000 ዓመት ነው። ስለዚህ እዚህ ዓለም ላይ አሁን ሰው ብቻ ስለሆነ እግዚአብሔር ጸጋ ስለተለየው አንዷ ቀን ወይም የአንዷን ቀን መልሶ አዳምን ለመስራት 1000 ዓመት ይፈጃል። ስለዚህ 2ኛው ቀን ሲል 3ኛው ቀን ሲል እስከ ክርስቶስ መምጣት ድረስ ያለ 5500 የሚባለው 6ኛው ቀን ላይ ገነት ላይ የነበረውን ነገር ነው የሚደገመለት የመጣው። ዝም ብላ አስተራራታይ እንኳን ገነት ላይ አዳምን ፈጠረ፣ ሔዋን እንደዚህ ያደረገ የሚለዋትን ስርዓት በታሪክ ውስጥ ደገመውና ሔዋን ብሎ የሰራው እግዚአብሔር ልክ በታሪክ ደግሞ ስናየው 3ኛው ሺህ ላይ 4ሺህ ላይ አብርሃምን ልክ የሔዋን ወኪል ነው ወሰደና እሷን ሲሰራ ቆይቶ በበዓለ ሃምሳ ላይ በዛ ክርስቶስ መጣና አዳምን ሆኖ የቀደመው ስህተት የሰይጣኑ ስህተት መልሶ እንዳይፈጠር ለማድረግ በእኛ ባህሪ ሆነና ያንን ድል አድርጎ ሰው ሆነና በበዓለ ሃምሳ ላይ እነሆ ሴቲቱ ብሎ ሰጠን ዳግም እንወልድበትን ስርዓት። ስለዚህ አሁን እስራኤል ሴት ነች። ሴቲቱ ቤተ አይሁድ ጽዮን እንደዚህ ያለች እያለ በሴት የሚናገረው ያን ስለሆነ ነው። ስለዚህ እንደዛ የሆነብን አንዱ 1000 ዓመት በእግዚአብሔር ዘንድ አንድ ቀን ነው ያለውን ስለወደቅን የመጣ ነውና ክርስቶስ እግዚአብሔር ዳግም ሰርቶን በልጁ እንደገና አዳነን ተብሎ የሚተረከው ከሰው የእድሜ አቆጣጠር ጋር ከመውደቃችን ጋር በተያያዘ ነው እንጂ በእግዚአብሔር ዘንድ እኛ 1000 ዓመት የሚፈጅብንን በሰው በእግዚአብሔር ከሆነ በአንድ ቀን ያውቀዋል ወይ በአንድ ቀን ያደርገዋል እንደማለት ነው። መጽሐፍ ላይ ስለ እውቀት ታነሳለህ። እውቀት ይበልጥ ደግሞ አይሁዶች አዋቂ እንደሆኑ ትነግረናለህ። በንግግርህም ሰምቻለሁ። እውነት ነው፣ እውነትም ነው ያልከው ነገር። ብዙ አይሁዳውያን ናቸው የዚህን ዓለም እንግዲህ በጣም የሚገራርሙ ግኝቶችም ስራዎችንም ሲሰሩ ያየ ነው። ብዙዎቹ የአይሁድ ዝርያ ያለባቸው ናቸው። ከፍሬው ጋርም ታገናኘዋለህ። ይህ ፍሬ ደግሞ መከራ ሞትን ያመጣ ነው። ከዛ ጋር ተገናኝቶ ደግሞ ከእውቀትም ጋር ይገናኛል ማለት መገለጥና መግለጥን ከዛው ጋር እንደገና ታያይዘውና አዳም ፍሬውን ከበላ በኋላ እውቀት እንደተነጠቀ ሊደርስባቸው የሚችሎች በፍጥነት ሊያውቃቸው የሚችላቸውን ነገሮች ወደኋላ እንደተመለሰና እየቆየ እንዲያውቅ እንዲሆን ተገጫጭተውብኛል። ቅድም ጉባኤ የሚባላል በቤተክርስቲያን አንድ ጉባኤ ስትጀምር አሁን የኛው በባህሪ ስታየው አዳም በባህሪ ወደቀ ስንል በቃ አሁን ስትወልድ ለመሞት ነው የምትመጣው። ስትወለድ ለመሞት ነው የምትመጣው። ለማድረግ ወለ ዘላለም ለመኖር አትመጣም። ባህሪያችን በቃ ለሞት ነው። በሞት ስርዓት ውስጥ ነው። የሞት አገልግሎት አለ እዚህ ሰውነታችን ውስጥ። ያን ነው ያ ደግሞ መጨረሻ ውድቀቱ ወደ አንደኛው ቀን ነው። ወደ አፈር ወይ ወደ አሁን ኤሌመንት ወደዛ ነው የሚሆነው። አሁን በአይሁዶቹ በኩል ግን ቅድም ያልኩት ልጨርስልህ። እንደዛ ከሆነ አሁን አዳምን እንደገና እየሰራው ነው እግዚአብሔርን በቃ ሲሰራው ለእኛ 1000 ዓመት ይሁን እንጂ በአንደኛው ቀን እንዲያረገ ብለህ ስናይ በሰው አእምሮና አስተሳሰብ ላይ መንፈስ ስለሆነ እንደዛ አድርገን እናስበው። የመሬቱን ተው እንደገና ድንጋይ አንስቶ ምናምን አልተለም የሚሰራው የሰው አእምሮ ስለሆነ የመጀመሪያው 1000 ዓመት የመጀመሪያው ዘፍጥረት 1 ላይ ምድርም ባዶ ነበረች፣ እንደዚህ ነበር፣ እንደዚህ የሚለው ለሰው አምጣው። ሰው ሲወለድ ምንድን ነው? ባዶ አይደለም ወይም ሲጸነስ እንበለው ወይ ገና ማህፀኑ ስንበለው ባዶ ነው። ከዛ በኋላ ነው ቀኖች አሉት ራሱ 6 ደረጃዎች አሉት ሙሉ ሰው ነው ብለን ለማለት የሚያስችል ማለት ነው። በታሪክም እንደዚህ ነው። የመጀመሪያው 1000 ዓመት ላይ እስከ ኖህ አካባቢ ድረስ የመጀመሪያው አንድ ቀን ዘፍጥረት 1 ላይ ምዕራፍ 1 ላይ ቁጥር 1 እንበለው። ሁለተኛው ቀን ላይ ከዛ እንደዚህ ተከፈለ ውሃ በዚህ ተገለጠ ብለና ውሃዎች ምንድነው ሲል ራእይ ላይ እነዚህ ነገዶች ናቸው ምና ይላል አይደል? ሰዎች ሁለተኛው ሺህ ላይ ሰዎች ቅድም ያልኩ በባቢሎን ቋንቋ ተከፋፈሉ ምናምን እንለው እንደዚህ ይመጣል። ሶስተኛ ቀን ላይ ፀሐይ፣ ጨረቃ፣ ከዋክብት እንላቸው የውዝደም ሰዎች ብቅ እያሉ ኖሌጅ እየተገለጠ ጠቢቡ ሰሎሞን በግሪክ
የነ ቡዳ ምናምን የምንላቸው ቀኖቹን ታገኛቸው ሰዎች ውስጥ እውነቱ እየበራ ይመጣል። በሴት በዛፍ ስለጠፋን አዳምን አስተኝቶ እንደገና ማንን ሰራ ነው ያለው? ሔዋን ይሰራል። አዳምን አስተኛው ምንል በዚህ በሐሳብ አድርገውና እስራኤል ለብቻ ይዛው ለነበረችው ዕውቀት ሌላው ለምሳሌ ህዝብ ሁሉ እኮ አዳም እንዲሁ ተበታትኖ ነው እንጂ ሁላችንም ምንድነው ከሆነ አንድ ዘር ላይ መጣ ነው። ስለዚህ ህዝብ የሚለውን ኢኳልቱ ብለዝም ብለ አዳም በለው። ስለዚህ አዳምን አስተኝቶ ሴቲቱን ሰራ ሲል ሌላው ህዝብ ለዚህ እውነት ሳያቆይቶ በሌላ መንገድ በራሱ መንገድ እየጠበቀ ማለት ነው እንበለው ለዚህ ትሩስ ተኝቶ ሔዋን የምትባል እስራኤልን ሲሰራ ቆየ እግዚአብሔር አገኘ። ልክ ሲያልቅ በገነቱ ስርዓት መሰረት እንደዛው አራተኛው ቀን አምስተኛው ቀን ላይ ስድስተኛው ቀን ላይ ማን ይፈጠራል? አዳም ይፈጠራል። በአዳም ቦታ ኢየሱስ ክርስቶስ ገባ ነው በማርያም ማህፀን። አሁን ማርያም ገነት የሚያሳያት ምንድነው? አዳም ልክ እዛ ቦታ የተፈጠረ እሱ የተፈጠረበት ቦታ ላይ ማህፀን ውስጥ ገባና በባህሪያችን የጎደለን ጉድለት እየመለሰ መጥቶ ጨረሰና አይቶ ስጋሽ ከስጋዬ አጥንትሽ ከአጥንቴ አላት። ልክ ተሰርታ ስትመጣ የሰው ልጅ በዓለ ሃምሳ ላይ ሁሉ በእያንዳንዱ ቋንቋ ለሁሉም ሰው ተገለጸለት ሲል ለሰዎች ሁሉ በየቋንቋቸው ያምጡት የነበረው እውነት ሲያገኙት ተቀበሉና ሄዱ። የዛን ሰዓት ምን ሆነች? ያቺ ስትሰራ የነበረችው ሔዋን እስራኤል ተሰጠች። አሁን ቤተክርስቲያን ሆናለች። ይሄን የተቀበሉት ዋናዋን ሁለተኛውን አዲሷን ሴት ሆኖ ያልተቀበሉት ግን ኖርማል እስራኤል አሁን የምንለው ህዝብ ሆነው ቀሩ፣ ስጋ ሆነው ቀሩ። ስለዚህ ሔዋን እውነተኛውን አዲሱን የሔዋን የቤተክርስቲያንን ካልተቀበለች የመጀመሪያ ሔዋን ሆና ነው የምትቀጥለው ነው። አገኘኛለ የመጀመሪያ ሔዋን ትቀጥላለች። ያ ማለት የመጀመሪያው ሔዋን ከዲያብሎስ ተነጋግራ የእውቀት ዛፍ ትበላለች ማለት ነው። ሌላ እኮ ነገር የለው። አገኘኝ አሁን። ስለዚህ አይሁድ ጋር ይሄን እውነት ካልተቀበሉ የእውቀት ዛፍን እየበሉ ይቆያሉ። የእውቀት ዛፍ የምንለው ከአይሁዶች ተገኘ የምንለው የእውቀት ዛፉ የዛ መንስኤ ነው። ሴት ከመሆኗ ነው። እነሱ ሲቆጥሩም ራሱ አሁን በሴት በኩል ነው የሚቆጥሩት፣ በአባት በኩል አይቆጥሩም። አይተህ ከሆነ ሲቆጥሩ እንደዛ ይቆጥራሉ። እና ያ ቅድም ያልከው እውቀት ግን እንደዚህ ነው፣ አይሁዶች እንደዚህ ነው ምናምን የእግዚአብሔር የሚሆኑ ሰዎች አሉ። እውቀት በራሱ መጥፎ ነው አይደለም፣ እኛ ስለማንችለው ስለሚያጠፋ ነው። የህይወት እውቀት ስላልሆነ ነው እንጂ ክርስቶስ በዚህ ዘመን ላይ በተለይ ለሰው ልጅ የመዳኛውና ይሄ ዘመን ዲማንድ የሚያደርገውን ነገር ይነግሩናል። ማንም ሊከራከረው የማይችል አንደበት ሰጣችኋለሁ ይላል። ያ እውቀት ጥበብ ነው። ምክንያቱም በጠፋንበት ዛፍ ነው የሚፈልግ፣ ለአንተም እውቀቱን ይሰጣል። እውቀትን አላጠፋውም ክርስቶስ። አንተ ስትነካው ሞት ያለበትን ሁሉ ህይወት እንድታረገው የሚያስችል ብቃቱን ነው የሰጠ። እንደዚህ እየተቃወመ አልመጣም ክርስቶስ። ድል እየነሳ ነው የመጣው። ማለት በተሸነፈው በማሸነፍ ሲጠይቁት በመመለስ እንደዚህ እያደረገ ስለመጣ አማናዊቱ የሰማያዊውን እውነትና ጽድቅ የምትናገር ዋናው ዛፍ የእግዚአብሔር ልጅ ማወቅ ኢየሱስ ክርስቶስ ነው ተብሎ እሱን ይዛ ቤተክርስቲያን አለች። እስራኤል የምትባለው እቺ ነች። ያኛው ግን እስራኤል ዘሥጋ ነው የሚባሉት። ሔዋን ነው ስለቀጠሉ የእውቀት ዛፍ ይበላሉ ማለት ነው። በእውቀት ዛፍ ደግሞ ብዙ ሰው ይስታል። ስለዚህ ሌላው አዳም ሳተ ስንል አሁን ዓለም በሙሉ በእነዚህ ሰዎች እየሳተ ከሆነ እየሳተ ነው ማለት ያለ ክርስቶስ ከሆነ አገኘኝ አይደለም። አሁን ወስዳ አበላችሁ ይላል አይደለም። ስለዚህ ይሄኛው በዚህ ጉባኤ ስንቆጥረው የሚመጣ ነው። የአፌት ደግሞ ልጆች አሉ ከመላእክት ከወደቁ መላእክት ጋር የሚያወሩ እንደዚህ አሁን የቴክኖሎጂ ምናምን የተሰጣቸው እንደዚህ ሁሉ አሉ። መክሊት አለው። ይሄ የኛ ግን የቅድስተ ቅዱሳን መክሊት ስለሆነ ያለን ሰው የመሆን ጽዋ ስለሆነ የምንዞረው ድንኳኑን ብረታ ብረቱን እኛ አንሸከም። እኛ የምንይዘው ታቦቱ ደግሞ ስብናው ልኬት አለው 33 ነው። አይተው ከሆነ ታቦቱ ወደ ጋት ስትቀይረው 33 ነው፣ የክርስቶስ ነው። እሱን ነው ይዘን ያለነው። እሱ ደግሞ ሰዎች ሁሉ ይፈልጉታል። ሁሉም ደግሞ እሱን ሊገሉት ይሞክራሉ። ይነሳል፣ ድል ያደርጋል። ምልህ ለዛ ነው ይሄ የተጻፈው ነው የሚሆነው። አዲስ ነገር የለው። አዲስ ነገር በሶስት ነው እንጂ ያለው ተመልሶ እዛ አዙሪት ውስጥ ነው ያለው። አሁን ከአዙሪት አልወጣ ያለው ከሱ ስለወጣ ነው። ተመልሶ ታሪክ ራሱን ይደግማል የሚሉት ለምንድን ነው? አዙሪት ስለሆነ ነው። አዲስ ታሪክ ያለው ግን እኔ በምልህ ሞቶ ባልቀረ እውነት ነው። አሁን ማለት ሌላ ታሪክ ነው አግኝተኝ ከሆነ ማለት ነው። ወደ ቫልዩ ልመልስ፣ ወደ ሲምቦልም ልመልስ። አሁን ጦርነት አለ፣ በሰሜንም በሀገራችን ጦርነት አለ። በዓለም ላይም ደግሞ በሩሲያ መሪነት እና በአሜሪካ መሪነት ምዕራባውያን ሩሲያ ምስራቅን ይዛ ጦርነት አለ። እዚህ ውስጥ ብዙዎች የማንነት የቫልዩ ጥያቄ ነው ይላሉ። ብዙዎችም እንግዲህ የሩሲያን ሞር ከቀደምት ክርስትና ጋር አገናኝተው ያኛውንም ደግሞ ከፕሮቴስታንት ጋር ከምን ጋር እያገናኙ ያንን ቫልዩ ከማጽረስ ጋርና ግጭቱ ከዚህ ጋር የተያዘ ነው እንጂ የዩክሬን ጦርነት አይደለም የሚሉ አሉ።
የሰሜኑንም እንደዛው የቫልዩ ጦርነት የሀሳብ የልዕልና ጉዳይ አለ። ከዚሁ ጋር ያያይዘ ሶስተኛው ኪዳን መጽሐፍ ላይ ታነሳለህ ስለ አንበሳው ስለ ንስሩ። አንዳንዶች በእንትን የሚመስሉት አሉ። በተለይ የጣሊያን ምስል የሚታየው እንግዲህ ከተኩላ ጋር ነው። ተኩላ ነች የእነሱን እንትናቸው ውስጥ ትውፊታቸው ውስጥ ሚቴዎሎጂ ውስጥ ያለችውና እንደውም የጣሊያን ጦርነት ጊዜ አንበሳው ላይ ተኩላዋ ተቀምጣ አላቸው ምስል ጭምርና እስኪ እነዚህን ሲምቦሎች አንስተን ቫሊዎቹን እናንሳቸው። አሁን ቅድም ያነሳናቸው አንስተናቸዋል። ጨረፍ ጨረፋ ግን በተዘረዘረ መንገድ ለመናገር ኢትዮጵያ ውስጥ ያለው ቅድም ሴቲቱ ተሰደደች የለም ከተማ ቅድም ነገር ያለው ከተማ ኢየሩሳሌም የምትባለው ከተማ ውስጥ መቁጠሪያዋ በጉ ነው እንዳልኩ መቁጠሪያ ዘመን መለኪያ ለሌላው ስንቆጥር በፀሐይ በጨረቃ ወይም በካሌንደር አሁን ባቡሻ ሲቆጠር ክርስቶስ በዚህ ዘመን ይመጣል እንደዚህ ይላሉ። በካቱም በፀሐዩ ነው ወይም ከዋክብቱን ጨረቃውን ይዘው ነው። በክርስቶስ ስትሆን ደግሞ ሌላ ነው የሚሆነው። አይታቀው አለው ስርዓት እንደዚህ ስለሆነ አሁን ኢትዮጵያ ውስጥ እንደምልህ ቅድም አሁን ሳውራለ ዝም ብዬ ሳውራለህ ከአብርሃም ጀምሮ እዚህ ድረስ አልቆ የቆጠርን አይመስልም? አብርሃምን አንስተናል፣ ከዛ ክርስቶስን አንስተን ከዛ ከክርስቶስ በኋላ ደግሞ ያለውን የ2000 ዓመት አንስተናል። ቅድም 1968 እያለ ይሄ ዘመን ዝም ብለህ ኢየሩሳሌም በለው እና ኢየሩሳሌም ሲሆን የሚገለጽበት ስርዓት አለው። በራእይ ላይ ስትገለጽ ከተማዋ የምንኖርበት ነው። ሰው ቅድም እንዳልኩ ነገድ ቋንቋ ምናምን ጠፍቶ ሰው ሁሉ የሚኖርበት ነው። ያ ሰው ሁሉ ይገባበታል። አሁን ትንቅንቅ የተያዘው እቺ እውነት ተገልጻለች። ልክ ሲገለጽ በአንድ ሰውን በልህ ወይ በአንድ ሀገር ወይ በራሱ በክርስቶስ ልክ ሲገለጽ ቶሎ አድፈው ላይ 3 ዓመት ነው ተገልጦ የታያቸው። በ3 ዓመት ውስጥ ንግደለው ብሎ ተስማምተው ገለውታል። ልክ እንደዛው ማለት ነው። በሱ ይኸውና በመላእክት ሲለካ ይሄ ዘመን ላይ እንደዛ አይነት ነገር ይገጥማልና ኢትዮጵያ ቤተክርስቲያን ይሄንን እንግዲህ እኔ አሁን ነው ልናገረው ይሄን ጽዋ ይዛ ቆይታለች። የሰማያዊት ኢየሩሳሌም ማለት ነው። ሰማያዊት ኢየሩሳሌም ይባልና ያ ከተማ ዝርዝር አለ። ስትገለጽ የጎግ የማጎግ የምናምን ብዙ አሉ። እነዚህ በሙሉ ይከባሉ፣ ከተማዋን ይከባሉ ለማጥፋት ነውና ይሄ በታሪክ ስናየው ወደ ንስሩ ወደ ሲምቦል ወደ ምልክቱ ስንመጣ ሴት ስንል ቅድም ሔዋን ብቻ አለን። በባህሪ በሰው አሁን ሴት ኖርማል ሔዋን አለ አይደል? ሔዋን አለ። በስጋችንም ጭምር ጋብቻን ያጠፋል። በእውነተኛው ወንጌል ወደኛው ትምህርት ሰማያዊ ጋብቻ እውነተኛ ወንጌል ነው። እሱ ከእውነተኛ ተማሪዎች ጋር እንዳይገናኝ ጥረት ይደረጋል እንደማለት ነው። በዘመናዊ ዓለም ላይ ጋብቻ አይኖርም። ጋብቻ ስልህ ጋብቻ አደጋ ላይ ይወድቃል። ጋብቻ አደጋ ላይ ይወድቃል። አንዱ ፌሚኒዝም ምናምን እያልን በወንዱ መበጣጠስ ነው። 7 የኃጢአት አይነቶች አሉ። በእነሱ ነው የሚዋጋው። ከነዚህ ውስጥ አንዱ ኃጢአተ ሰዶም ነው። በሴትና በወንድ መካከል ያለው መንፈስ እንዲበጠስና ሴት ሳትሆን ወንድ እንድትሆን የሚደረገው ሀሳብ መክፌው የሰዶም መንፈስ ስለሆነ ያ አንዱ ራስ ነው ያውሬው። ስለዚህ ይሄ በዓለም ላይ እነዚህ የወንድም ወንድሙን የሚገልበት ስርዓትንም እያደረግነው ነው። እኛ አንዱ ቃይል ነው። የመቅደስ መፍረስ ብዙ ነገሮች አሉት። የዚህን እውነት የያዘችው ቤተክርስቲያን መነሻ አስኳሉ አክሱም ነው። በታሪክ ስናወራው ማለት ነው። ይሄ አክሱም ላይ በየትኛውም ቦታ ላይ አሁን የማወራውን ነገር ሁሉ መነሻው አክሱም ነው ብለህ ካልን ቅድም መቅደስ ስንገባ አክሱም ነች ማዕከሉ እያልን ብለን ካወራን ከአክሱም አካባቢ እግዚአብሔር የለም የሚል ሰዎች ናቸው የመጡት። የህወሓት ኮሙኒዝም የዘመኑ እነሱ ያመጡት አለ። የዛ ዘመን ትውልድ የዚህ ስልጣኔ ጠላት ነው። የሀፓሙን ህወሓትሙ ምንም እንደዛ አድርገው ተሰርተዋል። ባለፈው አሁን በካሪኩለም ውስጥ ገብቶ እግዚአብሔር የለም የሚለው መንፈስ አሁንም በካሪኩለም ይስራል እኛ ሀገር ውስጥ የኢቮሉሽን አድርጎ ማለት ነው። በኢቮሉሽን ጽንሰ ሀሳብ በኩል እና ሰሜኑ ጦርነት ከራስ ጋር ራስን ካለማወቅ እሴትን ካለማወቅ የአክሱምን እሴት ማንነት ይሄ አሁንም ምህለን የዓለምን የ4000 ዓመት ከተማ ነው ያልኩትን ነገር እውነት ይዞ ለሰው በመስጠት ፈንታ እግዚአብሔር የለም የሚለው
ቡድን በፈጠረው የኮሙኒዝም ጽንሰ ሐሳብ የተቃኙ ልጆች የዚህኛውም ይሁኑ በዛኛውም በኩል ያሉ ከነገድ ከቋንቋ ዋጀን ብለ የምታወራ ጽዮን ማለት ሁሉንም አይነት ሰዎች አካታ የምትይዝ የስብዕና ደረጃ ማለት ነች። ለምሳሌ እግዚአብሔር ከያዕቆብ ድንኳኖች ይልቅ የጽዮን ደጆች ይወዳቸዋል ሲል የሚወድበት ምክንያት የሁለቱንም ይወዳል። ነገር ግን ጽዮን የበለጠ የሚወድበት ኢትዮጵያም፣ ፍልስጤምም፣ ባቢሎንም ያዕቆብም ሁሉም ስላሉባት ነው። ሁሉን ያካተተ ስርዓት ያላትን ስብዕና ትቶ ወደ ነገድና ወደ ቋንቋ ስላወረድን ያ የፈጠረው ነው። ይሄ በሁለቱም በኩል ብናየው ምንድነው ከያዝነው እሴት በማፈንቀጣችን ስጋ ብቻ ሆነን ስለቀረን ምን ሆነናል? እንደዚህ እንድንባላ ሆነናል። በአክሱም ዙሪያ ይሄ ሆነ። በአክሱም ስልጣኔ እንበለው በአክሱም ዋና ሐሳብ የኪዳኑ ታቦት ከነገድ ከቋንቋ ዋጅቶ ሰው ሁሉ እኩል በሚያደርገው ኪዳን ፊት ለሁለት ተከፍሎ አሁን የመላእክት ውጊያ ነው አክቹአሊ ወደቅነው። አሁን ሚካኤል ባንድ በኩል አለ፣ ሌሎቹ እንደዚህ አይነት አለው። ራሱ ከዚህ ስለወጣን በዘር በፖለቲካ በነገድ ኮትኩተን ስላሳደግን ልጆቻችንን የተፈጠረ ጦርነት ነው። ሰዎች ብሔራቸውን ማመለክ ጀምረናል። እንደዚህ ቁጭ ያለ አማራነት፣ እንደዚህ ቁጭ ያለ ትግራዋይነት፣ እንደዚህ ቁጭ ያለ ኦሮሞማ አለ። አይታይም፣ አይጨበጥም። ሰዎች ግን ለዛ ይሞታሉ። በዛ ይሄ ፍልስፍናዊ ምሳሌ እንጂ እውነቱ ይሄ ነው። ከዚህ ይሄ ነው አሁን በነገድ በቋንቋ የመባላት ውጤት ነው። ከዛ በኋላ ያለው መነሻው ይሄ ስለሆነ ከዛ በኋላ በዚህ ላይ የገነቡት ነገር አለ። ሁሉም እዚህ ውስጥ የሚያውቁ ሰዎች እግዚአብሔርን አያውቁ ማለት ሳይሆን ግን ኮዙ ይሄ ነው። ከራስ ጋር ሩሲያ አሁን ያነሳት ሩሲያ አለች 70 ዓመት ልክ ነው እንደዛ ሆናለች። ከእግዚአብሔር ጋር እግዚአብሔር የለም ብለው ኮሚኒስት ነበር ሀገሩ አለ። እነ ፑቲን ያደረጉት ነገር ምንድነው? ወደ ማንነታችን እንመለስ ነው የመጀመሪያ ያደረጉት። ሄዶ ዝም ብሎ ሲያማትብ እሱ በጣም ጻድቅ የሚያደርግ ሰው ሆኖ ሳይሆን ሀገሩን ይወክላል። እሱ በቃ ያ ሴት ይወክላል። ጋድ ብሌስ አሜሪካ የሚለው አሜሪካም ሰውዬ ሆነ ይላል። እዚህ ሳውዲ አረቢያም አላህ አክበር ብሎ ሲል ይወክላል። ሳውዲ አረቢያ ሴት ነው። እዚህ ያሉት ሰዎች ግን ቀዩን ይሄ ቻይናው ነገር ሲያመጣው ባለፈው ትውልድ ያመጣው መስቀልቀል ውጤት ነው። እዚህ ቅድም ያልኩ እዚህ አዙሪት ውስጥ ገብተን ዛሬ ተሻለ ስንል የማይሻልበት ዛሬ ተሻለ ስንል የማይሻልበት ምክንያት ይሄ ነው። በሶስተኛው ኪዳን ላይ አንተ አንስተዋል። ጠበል አለ የሚያጠምቁ ሰው እያጠመቁ ከሰይጣን ጋር ዲያሎግ ሲያበዙ አብዝተው ከሚያወጡት ሰይጣን ጋር መጨረሻ ላይ ስለ የገንዘብ ነገር አመጣ። ስለዚህ ገንዘብ ሲሰጣቸው የገንዘብን ምክንያት ሲያውቁት ጩህ ግን አትውጣ ብለውት ነው የተውት ይላል አይደል? እንደዚህ ነው ነው። እኔ አሁን እይታዬ እንደዛ ነው። እናወጣዋለን ያለን አይወጣም። ምክንያቱም ገንዘብም አንዱ የትንሳኤው ዘመን ክርስቶስ ከተነሳ በኋላ አልተነሳም ብላችሁ አውሩ ተብሎ የተሰጠው አንዱ እንቅፋት ገንዘብ ነው። ገንዘብን በተሳሳተ መንገድ እንድንወድ ተደርጓል። እዚህ ሀገር ካፒታሊዝም ትክክለኛም ካፒታሊዝም አለ ይሁን ከዛ ካመጡበት። ስለዚህ እዚህ ውንብድናውስ ያው ዘመኑን ደግሞ ስንገልጸው ያው እንደዛ ስለሆነ ስላለቀና ስለተፈጸመ ከመቅደሱ ስለወጣን የተፈጠረ ችግር ነው የኛ ሀገር በመሰረታዊ ሐሳብ ስታደ አሁንም አንዱ ሊያሸንፍ ይችላል። ይሄን ነገር እስካልፈታ ነው ድረስ ከሚያባላን የአውሬው ስርዓት እስካልወጣን ድረስ አዙሩት ይቀጥላል። አግኝተኛል። ምክንያቱም በብሔር የተለያዩ አይነት ጦር ተደራጅቷል እዚህ ሀገር። ልጆቹ ሰዎቹ ላይ አትፈርድም። ስርዓቱ ግን ምን አመጣ? ሰዎቹ ይሄን ነው የሚያውቁት። ይሄንን ማከም ይሄን መጠገን ሰውነትን እንዲያስቡ ልክ ነው። እግዚአብሔር የያዕቆብን ነገድ ይወዳል ወይም ነገድህን በቋንቋ ውስጥ እግዚአብሔር አንተን ሊያከብር ፈቃደኛ ነው። ግን ፍጻሜ ጽዮንነት ወይም ከነገድ ከቋንቋ ከወገን የተዋጀ ሰው መሆንን ግብ አድርገን እስካልተንቀሳቀስን ድረስ ግባችን የኛው ነገድ ከሆነ ካዙሪቱ አንወጣም። በዓለም ላይ ያለው ቅድም እንዳልኩ በዚህ ላይ ተገልጿል። እስከ 2033 ፑቲን ምን እንዳሳሰበው አላውቅም። ለ10 ዓመት ያህል ቀጣዩ 10 ዓመት እንደዚህ ነው እያለ ሲናገር ነበር። ልክ ነው። በስሌቱ ላይም እንደዛ ነው የሚሆነውና መቅደስ ውስጥ ቅድስተ ቅዱሳን 70ኛው ዓመት ላይ እስራኤል 70 ዓመት ሲሆናት ወይም እኛ ፓትሪያርክ ሾም 70 ዓመት ከሆነን በኋላ መግባት የሚችለው ካልገባህ ግን ወይ ትሞታለህ ወይ ትጠፋለህ ወይ ወደ ኋላ ነው የምትመለሰው። አዙሪት ነው የምትገባው። ይሄ ልክ እንደ አንድ ግንብ ነው ቆሟል። ሰው ልጅ አእምሮ የሚያሻግረው የሚያስገባው እስካላገኘ ድረስ እዚሁ ጋር ነው የምንጋፋው። ልክ ለመግባት የሚሞክሩ ሰዎች ግፊያ አድርገው ለመሻገር በእኛ ሀገር ሁሉም ሀገር እኮ ስለመሻገር ያወራል። ታላቁን ዘ ግሬት ሪሴት ብለህ ሞክረው ብዙ ሲሉት ነበር። ብዙ ይሞክሩታል። እኛም ሀገር በመሻገር ነው አለ የተዋሯጥን ያለ ነው ጉዳዩ። አሁን ካልኩ የቅድስተ ቅዱሳን ጉዳይ ስለሆነ
እስኪገባቸው ድረስ ትሩዙ ቆሞ ይጠብቃል። የሚያልቀው ግን ያልቃል። ምን ታደርገዋለህ? አሁን እኔ ላደርግ የምችለው መናገር፣ መጠቆም፣ ሌሎችም ደግሞ በየቦታው በየእምነታቸውም ሊሆን ይችላል ገብቷቸው ያው መናገር ነው ሊያደርጉ የሚችሉት። ምክንያቱም ፍቅሬን እኔ ማፍቀር ዝም ብዬ ልሰጥህ አልችልም። ስለ ፍቅር ልነገር እችላለሁ እንጂ ምክንያቱም ስጡን ዘይቱን ስጡን ሲሉ 10 ደናግል ሂዱና ሞክሩ ነው ሊሏቸው የሚችሉት። ምክንያቱም የኔን ብስጭት ጭምር የኔን ንዴት፣ የኔን ፍቅር፣ የኔን ምግባር እንዲብድቃሪቼ የሚሰጠው ጥሩ ነበር። ግን ስለማይሰጥ ሰዎችን አርጎ ልንል የምንችለው ከዚህ ነገር እንውጣ ነው። ከዚህ አዙሪት እንውጣ ነው። የሩሲያው ተመሳሳይ ነው። ይሄ ከዓለም ጋር የሚያያዝ ነው። ቅድም ያልኩ የኦርቶዶክስ እሱ ብራሱ ተናግሯል። አንዱ የውጭ ጉዳይ ሚኒስትሩ የማን ነው የሩሲያው ከኦርቶዶክስ ጋር ነው ውጊያቸው ያለ ስለ አሜሪካኖች ሲያወራ ነበር። እና የፕሮቴስታንቱ ዓለም ፕሮቴስታንትን ወክሎ ነው የሚናገረው አላውቅም። ግን ስልጣኔው በፕሮቴስታንቲዝም ዙሪያ ስለሆነ ዋናው ራሱ እምነቱ ነው ይሄን የሚያደርገው ለማለት እንትና ምክንያቱም በየቦታው ከዚህ ጋር ሁልጊዜ ትግል የያዙ የፕሮቴስታንት ሰዎች ስላሉ ሰዎቹን መንካት እንዳይሆን ግን ስልጣኔው የተገነባው ምዕራቡ በካቶሊክና በፕሮቴስታንቲዝም ዙሪያ ስለሆነ ሰዎቹን ስትተነው በዛ አሁን ልክ እኛ ሀገርም የኢትዮጵያ ኦርቶዶክስ ሲባል ቤተክርስቲያኗ ነች። ስልጣኔው ግን ከኢትዮጵያዊነት ጋር ያያዛል። ግን ኤግዛክትሊ በስልጣኔው ዙሪያ ያለው ነገር ቤተክርስቲያኗ የምትናገረው ነው ማለት አይደለም። በሷ ዙሪያ ስለሚገነባ ነው። ሳውዲ አረቢያ በፖለቲካ ይሄን ነገር አደረገች ሲባል እስልምና እንደዚህ ያደርጋል ብለን ማለት አይደለም። ፖለቲካ ነው፣ ሌላ ነው፣ በመንፈስ በምናምን የሚለካ ነው። ግን ጠቅላላው ስልጣኔ ግጭት ስላለን ያንን ይወክላሉ። በቃ ጋድ ብሌስ አሜሪካ ብሎ ነው ወደ ሩሲያ የመጣው ፑቲን ማማት ሆኖ እንትን ያለው አንተም እንደዛው ነው የምታደርገው። ነገር ግን ድል የሚነሳው ዓለም ለሶስት ነው የምትከፈለው ነው የሚለው ልክ እንደ መላእክት ውጊያ ስለሆነ 3 አሰላለፍ አይተናል። ያው መጨረሻ ላይ ኢየሩሳሌም ሲገለጥ ይጠናቀቃል። እየተገለጠ ነው፣ ይሸናነፋል። እርስ በርሱ ነው በፍጹም አንድ አይሆኑ አግኝተኝ ከሆነና 2033 ከ26 2026 በእኛ በእነሱ ወደዛ ድረስ የመቅደሱ ጥግ ይቆማል ይደርሳል ማለት ነው። ከዛ በኋላ የቅዱስ መንፈስ ጊዜ ነው የሚባለው። እሱ ደግሞ ለሁሉም እንደሚገባው የሚናገር የሚሰራ ሌላ ስርዓት ነው። እንደዚህ አይነገርም፣ አትለካውም፣ እንትን አትለው። እዛ ድረስ ነው ሊሄድ የሚችለው። በስተመጨረሻ እንግዲህ ሩሲያን አይተናታል። እግዚአብሔር የለም፣ አምላክ የለም፣ ፈጣሪ የለም ብላለች። እርስ በርስ ተዋግታለች። ከ14 ቦታ ሆናለች፣ 14 ሆና ተከፋፍላለች። ከዛ በኋላ አዲስ እንግዲህ እመልሳለሁ የሚል አባቶቹን የሚያስብ ሃይማኖቱን የሚዋጅ ሰው ተነስቷል። ኃይል አንስቷል፣ ጉልበት አንስቷል፣ ሰይፍ አንስቷል። እየመለሰም ያለበት ሁኔታ አለ እና አንዳንዶች ከኛ ጋር የሚመሳሰል ነገር አለው። እንግዲህ ዛሩ ሲወድቅ የኛም እንትን የሰለሞን ስርወ መንግስት ወድቋል። ከዛ በኋላ ፈጣሪ የለም የሚል መንግስት መጥቷል። እንደዚሁም ደግሞ የደርግ መንግስት ፈጣሪ የለም እንዳታመልኩም ብሎ የሚከለክል መጥቷል። ከዛ በኋላ የበተናት እንግዲህ ሚሄል ጎርባቼቭ መጥቷል። በጣም ተናጋሪ፣ በጣም የሚወደድ ኖቤል የተሸለመ ተመሳሳይ አይነት ባንበተንም እንኳ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚሄል ጎርባቼቭ ጋር ያመሳስሏቸዋል። ከዛ በኋላ ያሉ ሚካኤል ጎርባቼቭ ጊዜ ያሉ ቀውስ የሚመስል ደግሞ አሁንም ቀውስ አለ። መደመር ከሚሉት ሚካኤል ጎርባቼቭ ካመጣው የዲሞክራሲና የምናምን ነፃነቶች ጋር የሚገናኝ አይነት ነገሮች አሉና እኛስ ፑቲንን እንወልዳለን? እኛ ፑቲንን እንወልዳለን ብንወልድ ደስ ይላል። ግን ሀሳቡ ግን የኔ አሁን ማወራ ኢየሩሳሌም የጠቅላላ መቅደሱ የሁሉም ነው፣ ለሰው ልጅ ሁሉ ነው የሚሆነው። ኢትዮጵያ ሌላ እኮ ነገር የላትም። ይሄን ነው ይዛ ቆየችው። አሁን ሌላ ምን አለ? አሁን ስልጣኔ ሲባል ይሄ የአንበሳውና የሰው አርማ የሚይዘው ሌላ ብዙ ነገር አይሰራም። የመቅደሱን ኪዳን የሚጠብቁ ናቸው እነዚህ። የሊቀ ካህኑን ስርዓት ለዓለም የሚሰጡ ናቸው እና መቅደሱ ቅዳሴው ቅድም አልቋል ካልኩ ከመቅደሱ ይወጣሉ። ሲወጡ ደግሞ በሆነ መክሊት ስለሚወጡ ያንን ይወክላሉ። ነገር ግን አሁን ባለው ታሪክ ፑቲንም ይሁን ከዛም ቅድም እንዳልኳ ወደፊት ሀገሮች እየጠፉ ይመጣሉና አንድ እውነት ያሸንፋል እያልኩ ስለሆነ ዝም ብሎ ኢትዮጵያ ይሄ ሁሉ 200 ሀገር ነው በዓለም ላይ እንዲቀጥል ሀሳብ የለኝም። ለምሳሌ አይቀጥልም ራሱ ዝም ብለ ሰው ልጅ እንደዚህ ዝም ብሎ ከቀጠለ መጨረሻ ላይ ለምንድነው አንድ ማን ነው ይላል። እንደዚህ ባለው የግንኙነትና ኢንተራክሽን ከቀጠለ ከተወሰኑ 100 ዓመታቶች በኋላ ሰዎች ምንድነው የሚሆኑት?
ስለ አንድ ነገር ማሰብ ይጀምራሉ ሰዎች። ይሄ ባቢሎን ከነገር ከቋንቋ የተዋጀ አንድ እውነት በውስጣቸው እንዲያድግ ይፈልጋሉ ቢያንስ። ያ ደግሞ እውነት አሁን የምልህ ነው እና በቅርቡ ጊዜ ውስጥ እኔ አሁን እገሌ ይወጣል ምናምን አለም ይሄን እውነት የያዙት ሰዎች ያሸንፋሉ። እውነቱ አሁን የኔ ስለሆነ እውነቱ ዝም ብዬ እዚህ ጋር እንዲህ እልሃለሁ እንጂ የሁሉም ነው በደንብ ለሚያው ሰው ማለት ነው እና ምዕራባውያን ጋም ሰዎች ስላሉ እንዳለ እነሱ ይጠፋሉ የማለት ጉዳይ ሳይሆን ይሄ የባቢሎን ስርዓት፣ ይሄ የአውሬ ስርዓት፣ ይሄ የዘንዶ ስርዓት ለዘመናት የዋሽ ሲያሳድድ ሲገል እኛም ሀገር ላይ ሁሉ ግፍ ሲያሰራ ቆይቶ ዘመኑን ሲደርስ የሚናገረው የይሁዳ ነገድ የሆነው አንበሳ ነው ይላልና ንስሩ በብዙ መንገድ በሮም ኢምፓየር ቅድም እንዳልከው ሆኖ ክርስቶስን ገድሏል። የዛን ሰዓት ንስር ነበር አርማቸው። ክርስቶስ ሲሞት ሙሴ ፈርዖን ጋር ሲቆም ንስር ነበር፣ ባቢሎን ንስር ነበር። እንደዚህ በአብርሃም ግብጽ ሲሄድ እንደዚህ ነውና ያ ንስር በየዘመኑ በየተራ ይነሳሉ ስለሚል በየተራ ነው ተነስተው የመጡት። አሁን ደግሞ የአሜሪካው ሩሲያም ያው ባለ ሁለት ጭንቅላት ንስር ነው፣ ግን እሱ ከክርስትና ጋር ያያይዙት ነው። እንትኑ አርማው እንትን አለ የምትሰጠው ትርጉም ነው ዋናውና ይሄኛው ግን ይሄንን ኃጢአተ ሰዶምን ያልኩ ወይም ኃጢአተ ቅጥለተ አቤልና ኃጢአተ አዳምን ሰባቱን ኃጢአቶች የሚያሰራ እንዲያሰሩ ሕግ እያወጣ የመጣው መንፈስ በክርስቶስ መገለጥ ይሽረዋል ስለሚል እግዚአብሔር እውነት ሲገለጽ ይጠፋል። ልክ አንተ እስከዛሬ እውነት ነው ብለህ የነበርከው ነገር አንድ እውነት ሲገባ በውስጥህ እንዳለ ልክ እንደምትተው የለም እንደዛ ነው የምትተው። አሃ ይሄ ነገር ስህተት ነው ብለህ እንደምትለው በውስጥህ ያፈርሰዋል። ከዛ ይሄ ነገር ከፈረሰላቸው ሰዎች ውስጥ አንዱ ነው አሁን አንተ ያልከው የፑቲን አገልግሎት ወይም መንግስትነት መክሊት ስለሆነ ያን መክሊት ይዞ ይቀጥላል። ስለዚህ እኔ የማውቀው ነው እንደሚያሸንፍ አግኝተህ እንደሚያሸንፍ ነው መቼ ነው ገሌ ነው ልልህ አልችልም። ትክክልም አይመስለኝም። እንደዛ ነው። ደሞዝ እዚህ ስቱዲዮ መጣህ ይሄን የመሰለ ማብራሪያ ስለሰጠን በተመልካቾቻችንና በናሁ ቴሌቪዥን ስም ታላቅ ምስጋና እናቀርባለሁ። እስከ መጨረሻ የምትለኝም ካለ ከዛ በፊት ግን ከመዝጋቴ በፊት ሶስተኛው ኪዳን ቀጣይ ክፍል እንዳለው ነግረህናልና ምን ደረሰ? ጥሩ ነው። አሁን አንዳንዶቹን ከሆነ አንዳንድ ምዕራፍ እንደውም አሁን ሰው ሰማው ቅድም ያልኩ ኢየሩሳሌም ለምሳሌ ሶስተኛው ኪዳን ጠቅላላው ኪዳን የሚያሰኘው ብሉይንም በሐዲስ አንዳርጎ ያለ ሰው እንደውም መጠየቅ ካረሳሁት ነገር ለምዶ ሶስተኛ የተባለ ሁለት ኪዳን አለ አዲስ ኪዳንና ብሉይ ኪዳን። እንደዛ አንዳንድ ወዳጆች እንደውም ሌላ እኛ ሁለቱም ራሱ ገና አልተግባባንበትም የተጣላንበት ነው ሌላ ተጨምርብናል ወይ ብሎ ሲል አይራኔ እዛው ላይ ነው የተወራው መጽሐፍ ቅዱሱ ላይ ነው። ከዚህ ወይን ጠጅ በአባቴ መንግስት ተመልሼ እስከጠጣ ድረስ መልሼ አልጠጣም ይላል። ያ ማለት የሆነ ሌላ ቀጠሮ አለው ልክ እንደዚህ ቁጭ ብሎ የሚጠጣበት ያ የአባቱ መንግስት የሚባለው ነው ሶስተኛው ኪዳን የሚባለው። ያ ማለት የሰው የእግዚአብሔር ሐሳብ መኖሪያ ሲሆን ማለት ነው። የስሉስ ቅዱስ መኖሪያ ሲሆን ባንተ ሆኖ ያንተም እንደገና አምላክ ይሆናል። የምትሰራው አንተ ነህ የምታደርገው። እግዚአብሔር በቅዱሳን ተገለጠ አታውቁም እንዴ ይላልና በሰዎች ነው ሰው ሆኗል በቃ አሁን አምላክ። ስለዚህ ያንን የሚያገኙት ሰዎችን ነው ለማመልከት ነው ሶስተኛው ኪዳን የተባለው ብዬ መልሻለሁና ቀጣዩ ምንድነው ይሄ የ16 የሚባለው የሶስተኛው ኪዳን ዝርዝር እንበለው ባጭሩ ወይና አንዳንድ ሐሳብ በቁጥር ሲገለጽ ትንሽ ሰዎችን እርግጠኝነት ይጨምራል በሚል ነው እንጂ ለገባው ሰው ፍቅር ጥሩ ነው ካልኩ በቂ ነው። ለደግ ሰው እንዲህ ህሊናው ብቆ ነው ብንዋደድ ጥሩ ነው እሰይ ካል አለቀ። ብዙም ነገር ይሄ ሁሉ ሄዶ መጨረሻ እንዋደድ ነው የምትለው ግን ለማስረዳት ያው ለሰው ስጽፍ እንደዚህ ነው ብለህ ለማለት ነው። ታሪክህን ናሬሽንህን ለማሳደግ በውስጥህም ደግሞ ተስፋ እንዲያጭር ነውና ፍጻሜ ደግሞ አሁን የምጽፈው ደግሞ ጠቅላላ ለዓለም የሚሆነውን የሰማያዊቱ ኢየሩሳሌም እየተባለ በራእይም በብዙ መንገድ የሚፈለገውን እሷን እንግዲህ እንዳየሁት መጠን እሱን መጽሐፍ ነው። እሱ እንግዲህ አሁን እየበሰለ ነው፣ በቅርብ ይመጣል። እንግዲህ ምክንያቱም ከተማው የኔ አይደለም የእግዚአብሔር ስለሆነ እሱ ሲፈቅድ ይወጣል። ግን እጅጋ ከደረሰ ይወጣል። በቃ እንዳይወጣ ቢፈልግ ኖሮ የሚሰጠኝ አይሰጠኝም ብዬ አስባለሁ። እጅጋ ካለ በቃ ለአንተ መስጠት አለብኝ። አሁን አንተ የሆነ ነገር እየሰጠኸኝ እኮ ነው ሰው ስለ እየለካ ስለማይነግረን ነው እንጂ የሆነ ነገር እኮ እየተቀባበልን ያለ ነው እዚህ ሀገር ላይ ያው እንትኑ እኔም ስለዚህ የራሴ ይሄ መክሊት ይሄ ስለሆነ ያንን ግዴታዬም ነውና ይወጣል። መልካም
እንግዲህ አሁንም በድጋሚ በጣም ነው የማመሰግነው። እንግዲህ ቀጣዩ መጽሐፍ ሲወጣ ይህን እድል እንደምትሰጠኝና እዚሁ ናሁ ቴሌቪዥን እንደምንገናኝ ባለሙሉ ተስፋ ነኝ። አሜን አሜን። እግዚአብሔር ያክብርልኝ ስለጠራኸኝ እና ይህንን ሰብሰብ ያለ ነገር እንድናገር ስላደረገኝ አመሰግናለሁ። አንባቢዎቼ ለሰማችሁንም እግዚአብሔር ያክብራችሁ።